Okay. አለን አይደል? ኦኬ እስልምናን በትምህርት ቤት ደረጃ ልክ እንደምናውቀው በትምህርት ቤት ደረጃ እንደምናውቀው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራይት ነው እንትን በዛ ሴንስ አልነበረም። የሱ ክሬት ያደረገው የራሱ ሃይማኖት ስለዛ የማይነካ የማይታወቅ መታወቅም የሌለበት የሰው እንትን ፈጠራ ከሆነ ያና ኤፈርት ማውጣት እንደሌለብን፣ ሁለተኛ የገዳዮች መስመር ከጣሱባቸው የሚገሉ፣ ሁለተኛ ሃይማኖቱም የፈጣሪን ቤዝ ያደረገ ነገር እንዳልሆነ ሰው ክሬት ያደረገው አላህ ብሎ ሳምባዲ ክሬት ያደረገው ሃይማኖት ነው። ስለዚህ ብዙ ማስተከታይ ያለው የአረብኛ ተናጋሪዎች ብቻ ቋንቋን ባህሉም ኢንፍሉዌንስ ለማድረግ የሚደረግ ሙቭመንት አድርጌ ነው። ከዛ ውጭ አልነካውም አላየውም። ብዙ ጆርኒዎች ምን በኋላ ስትረዳ ስነግርህ ስለ እስልምና ግን ክሉም አልነበረኝም፣ አንዲትም እውቀት አልነበረኝም። ይሄንን ሁሉ እድሜስ ነው ጀነራሊ ከምናውቀው ይሄ 4-5 አብራችሁ አትብሉን ምግባችሁ አይጣፍጥም ምናምን እንዲስ እንዳታላ አይደል አብራችሁ ሳህን ላይ መቅረቡ አፕሮፕሪየት ስለሆነ ብዙ ጓደኞች እንኳን ቢኖሩ ዳት ባውንደሪ ነገር አለ አይደል የሆነ ነገር የማይነካባቸው ነገር ብዬ ነበር ማስበውና ያ ነበር የኔ ምስል። ስለዚህ ብዙ ሙቀት አልነበረኝ። ኦኬ እሺ ማሻአላህ። ቀጣይ ጥያቄ ደግሞ ራሷ ናት የምጠይቀው። እስልምና ውስጥ የከበደሽ እና የቀለለሽ ነገር ምንድነው? ማለት እስልምና ውስጥ የቀለለሽ እና የከበደሽ ነገር ምንድነው ትላለች። የከበደኝ ነገር መጀመሪያ ደረጃ የከበደኝ ነገር መጀመሪያ ሙስሊም ከመሆኔ እኔ በፊት ጨርሼ ነው የገባሁት ጥያቄዎቼን ሰው ከመስለሚ ቀናቶች በፊት ጭራሽ ጥያቄዎችን አበጥሬ ጠይቄ like this is the right religion ብቻ ሳይሆን ለእኔ ህይወት ትክክለኛ መሆኑን አውቄ ስለሆነ ስገባ ከበደኝ ብለው ነገር የለም። መኖርን የጀመርኩት ወዲያውኑ ወደ ኑሮ፣ ወደ ልምምዱ፣ ወደ ጾሙ፣ ወደ ሰላቱ፣ ወደ ዳዕዋ፣ ወደ ህይወት፣ ወደ በቃ like ፕራክቲካል ነገሮች ነው ያተኮርኩት ስገባ። ስለዚህ ከመግባቴ በፊት ከብዶሽ ነበረ ወይ ነው መሆን ያለበት ጥያቄውን ለማስተካከል። አዎ ብዙ ጥያቄዎች ነበሩ ሊከብድ የሚችሉ በሰው ጭንቅላት ላይክ ነብያችንን ሰለላሁ ዐለይሂ ወሰለም እንዴት ነው እሞትልዎታለሁ ፊዳይካ ምናምን ሲባል ያንን ሴንስ ማግኘቱ ከባድ ነበር ለኔ። ሃው እንዴት የሰው ልጅ ለአንድ ሰው ለዛው ህይወቱ ላለፈ ሰው እሞታለሁ ሰው ማለት ላይክ ህይወታቸው እንዳለ ሰክር እንደዛ አይነት ስሜቱ እንዴት ነው የሚሆነው የሚለው እኔ ያዛ ፖዚሽኔን ቢሆን የሚከብደኝ ቦታ ያ ነበር ብዬ ገና ሳልገባ በፊት የምጠይቀው ጥያቄ ያ ነበረ በጣም ከባዱ ኩዌስችን። ከዛ ውጭ ግን እስልምና ለኔ እንደ ፐዝል ነው። ግጥም ያለ ፐዝል አለ። ራስን ስታገኝ የራስ ጆርኒ ላይ የራስ ፐዝል እንደ ይሄ ነኝ እኮ እቺን አዲስ ዓለምን ኦልሞስት እንደ አዲስ አፍርሰን የገነባባና ስለዚህ ፒስ ኦፍ ፐዝል ነው ለኔ ሆነው ብዬ አስባለሁ። ኦኬ ማሻአላህ። ኦኬ ቀጣይ ጥያቄ ይመጣልሽ። ከቤተሰቦችሽ ሌላ እስልምናን የተቀበለ አለ ወይስ አንቺ ብቻ ነሽ? ለቤተሰቦችሽ ምን ትመኛለሽ? በጣም የሚገርማችሁ ነገር በእኛ ቤተሰብ ውስጥ እውነትን ፈላጊዎች ናቸው። እውነት ለመናገር አያቴም የተማረች ሴት ናት። ያው ህይወት አፕሳይድ ዳውን እንዳለፈች ሁሉ እናቴም ነፍሷን ይማረውና የነሱም ኢንፍሉዌንስ አድርጎብኛል። ቢያስ እንዲህ እውነትን መፈለግ ደስ ይላቸዋል። ከዛ ውጪ ግን በእኛ በዘራችንም ሆነ በምን የመጀመሪያው ሙስሊም ሴት ነኝ እና ይህንኑ መንገድ መመኘት ብቻ ሳይሆን ይህንኑ መንገድ ማሳየት ግዴታዬም ነው ብዬ አምናለሁኝና እንኳን ስለ ቤተሰቦቼ ደግሞ ፕሬሸስ ቲንግ ለምላቸው ቀርቶ ለማናቀው የጮህ እንዳያውት ይሄ ነው ቀጥተኛው መንገድ እንላለንና አልহামዱሊላህ ፈጣሪ አላህ ይህንን ሃይማኖትም ስለሰጠኝ ሆነ የሱን መንገድ ስላሳየኝ ለቤተሰቦቼም ደግሞ ወደፊት ተስፋ አደርጋለሁ። ዱአ አርጉልኝ። ፕሬሸር ማድረግ ስለማልፈልግ እንደዛ ላይ ነን ያለነው። የምመኝላቸው እስልምና ነው። እንኳን እነሱን አይደለም እኔን የነካ ያየኝ በሙሉ ሙስሊም ቢሆን ምኞቴ ነው። ኢንሻአላህ ቤተሰቦችሽንም አንቺን አላህ ቀጥተኛ መንገድ እንደመራሽ ቤተሰቦችሽንም አላህ ቀጥተኛ መንገድ እንዲመራቸው ዱአ እናደርግላቸዋለን ኢንሻአላህ። እኔ እንጃ ይሄ ጥያቄ እስኪ ኦኬ ያው መርጦ የላኩልኝ ነው። አቡ ፋጡማ ይባላል። ሙቢ አደራህን
በቤተ ክርስቲያን ውስጥ እና መስጂድ ውስጥ ምን ልዩነት እና ምን ልዩነት አለ ነው መሰለኝ። የትኛው ግልጽ ነው ብለህ ጠይቃት። ትንሽ ጥያቄው እኔ እንጃ አንብቤ ያለው እሱን ጥያቄ እና እንትን ነው የኔ ጆርኒ ከክርስትና ወደ እስልምና አልመጣውም። ለብዙዎቻችሁ ኮሬክት ለማድረግ ያህል ፕሮሰስ ነው የኔ ህይወት፣ በፕሮሰስ ውስጥ ያለፈ ነው። እንደ ምስልና እንደ ምናምን ሜዝመራይዚንግ በዲዛይን የተሰራ የሆነ ብዙ ነገር ያለበት ቦታ ነው ክርስትና ውስጥ። ላይክ አይ ዶንት ኖ ኮምፔር ማድረግ እንደ ሙዚየም ነገር ሄዶ ቢታይም አይ ዶንት ማይንድ ፕሮብለም የለብኝም። በክርስትና ውስጥ ያለውን እንደዚህ ቤት እንትናችሁ እንዲህ ነው መጥፎ ነው እንደዚህ ነው ምናምን ብዬ ኮምፔር ማድረግ አልፈልግም። ራሱን የቻለ ነገር አለ በቃ ኮምፔር የማይደረግ። እኛ አሁን እየተስማማን ያለው ነው የፈጣሪ ጉዳይ ኮንሰፕቱ ላይ ነው እንጂ ከቤተ ህንፃው ጋር ችግር አለብኝ ብዬ አላስብም። ለሌሎቻችሁ ምናልባት ልዩነት ሊኖረው ይችላል። ኮንሰፕቱ ነው እዛ ጋር የተቀመጠው ምስል የሚያስተላልፈው መልእክት እንጂ ከግንብና ከእንትን ጋር ያለው ልዩነት አለው ብዬ አላስብም። ያው ፎር ደ ፈርስት ታይም ወደ ሞስክ ሄድኩትኝ ሄጄ አላቅም በህይወቴ። ያው የኦርቶዶክስ እያለውም ነበርኩኝ፣ የፕሮቴስታንቶችንም አዳራሽም አውቀዋለሁ። የእስልምናንም ደግሞ ሞስክ ሄድኩ ጊዜ ብዙ ነገር ጠብቄ ነበር። እንደውም አላለ ሪሌትድ የሆነ ነገር ምስል የሆነ ሳምቲንግ የሆነ ነገር መስጊድ ውስጥ የሆነ ነገር ሪፕሬዘንት የሚያደርግ የተለጠፈ ወይ አላሁ አክበር የሚሆን ይችላል whatever ብቻ የለመዳችሁ ትሬንድ አላ። በጣም ይቅርታ ጉንፋን ስለያዘኝ ነው። ያው ኦርቶዶክስ ጋር ራሷን የምስል የምታስተምርበት እንትን አላት፣ ምስሎች ምናምን አላት። ፕሮቴስታንቶችም ደግሞ ኢየሱስ ጌታ ነው ሳምቲንግ ታፔል አለ። እስልምና ውስጥም የሆነ ሳምቲንግ የሆነ ነገር የተቀመጠ ነገር ጠብቄ ነበርና እስከምገባ ከጓደኛዬ ላይ አክራሃቴ ነኝ በስራም በምን የሚያገኘዋል እንዳልኳችሁ የመስጂድ ከጫማ ስገባ ጀምሮ ስገባ ኤቭሪ ዲቴል ኒው ቲንግ ነው። በረጅም ጊዜ ስለሆነ እያደረኩ የነበረው ስከፍት ምንም ነገር የለም። ውዱ ማድረጊያ በዚህ ጋር አለ፣ በዚህ ጋር ኮሪደር ነገር ውሃ ምናምን ያስቀመጡት ነገር አለ፣ ሰዎች ያመጡት። ጫማዬን ገባን አውዝ ላይክ ማየት ነው። ቁልጭ ነበር እያልኩ የነበርኩት የመስጂድ የመጀመሪያ ስለሆነ ሌላ ክፍል አለ እንዲህ አይነት ነገር አለ የተሸበረቀ ነገር የሆነ ቦታ እየጠበቅኩኝ ነበርና ሰላት ማድረግ ምንጣፍ የጸዳና ቁርአን የተወሰነ ቁርአን አለና ቁርአን አለ ከዚህ በዚህ የተደረደረ ቁርአን አለ ከፊት ለፊት እንትን አለና ላይክ አይኔ የሆነ ነገር እየጠበቅኩ ነበርና ያ ነበር ያገኘሁት። ያ ማሻአላህ አይ ደስ ይላል። ኦኬ አሁን እኔ ደግሞ የራሴን ጥያቄ ልጠይቅ፣ እናንተን የተወሰነ ጠይቄላችኋለሁ። እኔ ደግሞ የራሴን ኦኬ አዲስ ዓለም እስልምናን እንድትቀበል ያደረጋት ነገር ምንድን ነው? ወደ እስልምና የጠራት ምንድን ነው? ወል ትላለህ ለዚህኛው ጉሮሯችንን ጠርገን ቢሆን አሁን ከበድ ያለ ጥያቄ ከነሊ መጣ ሲላ በደንብ እንትን በይው። ከበድ ያለ ጥያቄ ሙሉ እንትን የሚፈልግ ጥያቄ ሙሉ ቦክስ እንደዚህ ማውጣት ያስፈልጋል እና ወንበራችሁን አስተካክሉና ቁጭ በሉ ለማለት ነው። ኦኬ በደንብ መብራራት ያለበት ጥያቄ ነው። ለምን ብዙም ካሜራዎች ተደቅለዋል እና ስለዚህ መልስን በጉጉት የሚጠብቁ ሰዎች አሉ። ኢንሻአላህ እንግዲህ አላህ በረዳይ መጠን አንድ ሰውም እንኳን ቢሰማ ነው ብለን እኔ መጣሁት እንጂ የሚዲያ እንደዚህ የመታየት ፐርፐስ እዚህ ጋር አንድ ሰው ቢያልፍ እንኳን አዲስ ሰልማለች ብሎ ቢሰማ ህይወቱን የሆነ ነገር እኔ ቅድም እንዳልኩ እንደ እኔ ማን ነኝ ሙስሊም ሆነ ክርስቲያን ሆነ ኤቲስት ሆነ whoever it is ራሱ እንዲጠይቅ ነውና መመለስ ያለበትን ጥያቄዎች ሁሉ እንመልሳለን። እስልምናም ደግሞ ጥያቄ የምንፈራበት ቦታ አይደለም፣ መልስ ያለበት ቦታ ስለሆነ ደስ ይለኛል። ሰው ሙቤ የጠየቀው ጥያቄ ከእስልምና ከመምጣቴ በፊት ራሱን የቻለ የህይወት ፍለጋ ላይ ነበርኩኝ እኔ። ከልጅነቴ ጀምሮ ፈጣሪን ፈልግ ነበረ። መጀመሪያ ኮንሰፕት ሁሉ ጊዜ እንደምላችሁ የሞት ኮንሰፕት ነው። እናቴን ሳጣ ሰው ልጅ እንደሚለያይ ከሆነ ነገር ጋር ሊሄድ እንደሚችል እውቀት ያገኘሁት የዛን ሰዓት። ስለዚህ ስትሄድ እናቴ ባልወልድ ይባላል ስላሴ አካባቢ የምትኖር 4 ኪሎ ታውቃላችሁና ስላሴ ጎን ያለ ቤተክርስቲያን እዛን የተቀበረችውና እዛው አካባቢ አንጠፋም። እውቀት የሚካሄድበት ቦታ እንደሆነ ገብቶኛል። ወደዛ ወደ ቤተክርስቲያን አዘወትራለሁ። ቤተክርስቲያን ስል እንሄዳለን ምናምን ግን አት ኤንድ እዛ ጋር እንዳልሆነ እውቀትም ስላልነበረኝም
ያደኩ ስመጣ ስቲል ፈጣሪን ፍለጋ ኮንሰፕቱ እዛ ጋር የጀመረው ነው የሚለው ስንፈልግ ከዛም ሃይማኖት ደግሞ ጥያቄዎች ሞር ስጠይቅም መልስ እንደሌላቸው ሳገኝ ወደ ፕሮቴስታንትም ሲሄድ እዛም ጋር ደግሞ ሞር ጥያቄዎችን ደስ የሚለው ባይብልን የማንበብ ኤክስፖዠሩ ነበረኝ። ደጋግሜም የማንበብ ሪሰርቾችን የማድረግ የተለያየ መጽሐፍቶችን የኦርቶዶክስ መጽሐፍቶችን የፕሮቴስታንትን ሁለቱንም በደንብ ማበጠር ጀመርኩኝ። when I was a teenager ሞር የዛን ሰዓት የምጠይቃቸው ጥያቄ ለሁለቱም መልስ የሚያገኙልኝ ሳይሆን ከጥያቄ ላይ ጥያቄ ጭንቅላቴ ሞር እንትን ያደርጋል ማለት ነው። ብዙ ጥያቄዎችን የፈጣሪን ጥያቄ ሳይሆን እንደውም የመጽሐፉን ጥያቄ ኩዌሽን እንዳደርገው አደረገኝ። እኔ የፈለኩት ፈጣሪን ነው እንዳልኩ ከልጅነቴ። ከዛ ግን የማገኘው መጽሐፍ ውስጥ ነበር ራሴን ድሮል ሳረግ ግን እንኳን ላገኝ እዛ ውስጥ ፕሮቴስት ነው ያደረኩት። ይሄ መጽሐፍ ውስጥ ፈጣሪ ሊኖር አይችልም የመጽሐፍ ኔተውኩት ማለት ነው። ስለዚህ ከጊዜ በኋላ ብዙ ከማንበብ ኤቲስት ሆንኩ ማለት ነው። ፈጣሪ የለም ወደሚል ኮንሰፕት አደገኝ ነው ህይወት። ኢቨን when I was married to የክርስትናን የተለያዩ ነገሮች የማወቅ እድል ነበረኝ። ለሴት ልጅ የሚያሳዩት ነገር የህይወት የሚያመጣው ነገር ብዙ ነገሮች በጣም አስቸጋሪ ቦታ ነበር ለኔ። የምጠይቃቸው ጥያቄዎች ደግሞ ለእነሱ ክሪቲካል እና ፔንፉል እየሆነ መጣ። እኔን የሚያግለሉ ጤናማ እንደሆነ እኔን ከዚህ ጥያቄዎቻቸው ለመሸሽ ሲሉ ኤክስኪዩዙ አንቺ ሰይጣን እንትን ብሎሻል፣ መንፈስ ተጸናውቶሻል፣ ቅርታ ፎርማል ላንጉጅ እዚህ ጋር ማለት አልፈልግም፣ ደንቆሮ፣ ማይገባሽ ምናምን የሚል ሪጀክሽን መልሶችን ያገኘሁት። ስለዚህ እኔ ኢንሰልት የምደረግ ሴት አይደለሁም እንዳልኩ በክብሬም በቦታዬም ሪስፔክትድ የተደረግኩኝ በአካባቢም ማለት ነው። ለመዝናናትም ለማየትም ቢሆን በደንብ ያየሁ ነኝ። ግን ያንን ዲዘርቭ አላረግም ፈጣሪን በመፈለግ ከመልስ ይልቅ ዲስሪስፔክቱ was not necessarily ቦታው አልነበረ። ይህ መንፈስ ቅዱስም ካለ መንፈስ ቅዱስ ማሳየት ያለበት ማስረዳት ሲገባው ለእኔ ሪጀክት እንዲያደርጉ የሚያስረዳቸው መንፈስ ነው ወይ? because purely I was asking literal a question። ፈጣሪን ጥያቄ ነው፣ ኮንሰፕት ኦፍ ጋድ ነው አይደለ? the creator ነው። ያንን መመለሱን ትቶ መዘባበት መሆኑ ትንሽ was hard። እኔም ደግሞ ተናጋሪ ሴት ከሚባሉ ነኝ፣ ዝም ምል አይደለሁኝ። ስናገርም ደግሞ ማስረጃ ይዋለኩ የመጽሐፉ እዚህ ይላል እንደዚህ ይላል። so if you're not answering that ለራሳችሁ ጥያቄያችሁን አልመለሳችሁትም ማለት ነው። ቻሌንጅ ስትደረግ አንተ ማግለሉ ጤናማ ስለሆነ ተገልያለሁ ማንም የሚያውቀው ነገር ነው በዛ አይነት ኮንሰፕት ማለት ነው። even my family know that ቤተሰቦች የሚያውቃሉ። my ex know that በጣም እንትን ነኝ ጠያቂ ከመሆኔ እነሱ እኔ ጋር ሊያገኙኝ አልቻሉም። ቻንን ሊያገኙኝ ነሰስ they don't get it። እኔ እየጠየቅኩ ያለሁት ህይወቴን ነው እየፈለኩ ያለሁት not ክብር ዝናን አይደለም፣ ህይወቴን ነው ነፍሴን like ይሄ ነው የምትኖሪበት ካልከኝ መልስ ሊኖረው ያስፈልጋል right? ከዚህ የነፍስ ጉዳይ ነው። እንደ ሴትም እንደ ማንኛውም ሰው ሊመለስ ያ መልስ ካለማግኘቱ ወጣው መጽሐፍቱን ከድኜ ከአራቱ ባንቱን ውስጥ የኢየሱስ ክርስቶስ ህይወት ብቻ ስለሚማርከኝ ለራሴ እንደዚህ በቃ ላይ አይደለ ማሪያ ነገር አድርገው ነበር። through process ኤቲዝም ውስጥ የራሴን ጆርኒ አግኝቻለሁ። for 2 years ምናምን ፈጣሪ የለም የሚለው ሙግት ሃይማኖተኞችን ውጡ፣ ይሄ ቦክስ ነው፣ ምንም እውነት የሌለው የሰዎች ፈጠራ ቦታ ነው፣ ማረጋገጥ ከቻላችሁ ኑ እናረጋግጡልን የሚል ሙግት ውስጥ ቆይቻለሁኝ። እዚህ ቲክቶክ ውስጥ ስመጣ the first time ሰዎች እንደኔ እንደዛ እንደሚሉ ሳቅ I was amazed። ገርሞኛል። ፈጣሪ የለም የሚሉ መጽሐፍ ትክክል አይደለም የሚሉ ምናምን ሳይ የመጀመሪያ ይሆንኩ ነበር የሚመስለኝ ከቤተሰቦች ስለሚያጋጨን። ግን ከዛ ብዙ ጓደኞች አገኙ። ኤቲስት፣ አግኖስቲክ፣ ስፒሪቹዋሊቲ፣ ኒው ኤጅ ሪሊጅን like a lot of people ሴጣኒስት፣ ሉሲፈሪያን ያልገባውበት የለም። እነሱም በማወቄ ደግሞ ሪሰርች አደርጋለሁ እንዳልኩ እያንዳንዳቸው ፕራክቲካሊ ምናልባት እውነት እንደሚሉት ፈጣሪ እዚህ ቢኖር የምትለዋለን ይሄ ነው ሲሉ እዚህ ቢገኝ ሁሉንም እየገባው በደንብ ነው በእውቀትም በጥያቄም በመጽሐፍትም ራሳቸውን እየጠየቁ ልክ አላገኘው ማለት እነሱ ጋር መጥፎ ሰዎች ሆነው አይደለም፣ ግን እኔን አላገኘውበትም። አሁን ኦርቶዶክስ ምናምን ያልኩ ስም ስጠራ መጥፎ ናቸው እነሱ እንትናቸው አይደለም። አዲስ እነሱ ጋር ራሷን አላገኘችም ነው የእሷን ፈጣሪ ብላ የምታስበውን ነገር it was not there። አድካሚ ጆርኒ ነው፣ ድካም እንጂ ላገኝ አልቻልኩኝም። እረፍት የለውም። my soul like spinning around so at the end በጣም ውሳኔ መወሰን ነበረብኝ። እኔ የማስበው ነገር አለ፣ ፈጣሪ አለ ካልገገምኩ በኤቮሉሽን ቲዮሪ በቲዮሪ ላይ ቤዝ ያደረገ ላይ አክሰፕት አድርጌ እኔ ማለት ላገኘው አልችልም። because at the end ሳይንስም ሄዶ አያውቀውም ምን ቢግ ባንግ ቲዮሪ በለው whatever ያስጀመረውን አካል አያውቀውም መጨረሻ ላይ
ስለዚህ እሱን መከተል ማለት የማያውቅን አካል መከተል መስሎ ስለተሰማኝ እሱን ድሮፓ አኑናኪስ ክሬት ያደረጉት እኔ ላይክ ፈርስት አዳሙ ከሆነች እና ተብሎ የአኑናኪ ምናምን ስታየው ደስ የሚል ነገር አለው እንደ ሀሳብ ከመጽሐፍቶች ሁሉ ቀድሞ በሚሊየንስ ይርስ ባክ እንትን ያደረገ መጽሐፍ ነው አይደለ? ስለ ፍጥረት ሞር እንደውም ሙሴ ከሱ ወስዷል ተብሎ እስከሚታሰብ ድረስ ተመሳሳይነት አለው። የትሪኒቲ ኮንሰፕት ሁሉ አለው። በጣም የሚያስቀው እና ኤሊየንስ ምናምን ኤሊየንስ ዌር አር ዴይ እነሱም የሚያመልኩት አምላክ አለ ማለት ነው። እና አኑናኪዎች እና አኑ ምናምን የምትላቸው የበላይ ያላቸው አባት ብለው የሚጠሩት የበላይ ሃየር ደግሞ ሃይራርኪ ያለው ነገር እየው ዲፕ ስትገባ ማለት ነው። ስለዚህ እነሱ የበላይ የሚሉት ነገር ካለ እኔ በላዩ እንዴት ነው ማወቅ የምችለው? ሊያሳውቀኝ አልቻለም። ያ ሱሜሪያን ታብሌት የምትለው ነገር እሱም ላይክ ኖ አዲስ አይደለችም እዚህም ቦታ ማለት የባይብልም ኢስላሚ ዌስተርን ደግሞ ላይ መሄድ ነበረን አይደለ? ወደ ዌስተርን ሄድን። የዌስተርን ቲቺንጎችን ፕራክቲስ ማድረግ ነበረብኝ። ሜዲቴሽን፣ ዮጋ መጨረሻ ላይ ያንን ቶፕ ክራይስት ኮንሽስነስ ለመድረስ የምችለው ነገር ምናምን ካለ ፕራክቲካሊ ራስን በማነጽ ዳወዝደን አሪፍ ቦታ የኔ ብዬ የማስብበት ሞመንት ራሴን ኦልሞስት ሂል ያደረግኩበት የሪሌሽንሽፔን የሪሊጅን ትራውማይን ዓለም ላይ አለኝ ምለው ያስቀየምኳቸው አስቀየሙ የምላቸው ሂሊንግ ጆርኒ ሆነልኝ። ሜዲቴሽን ባር ሜዲቴት ማድረጉ በጥሞና መቀመጡ ግን እነሱ ጋር ገብቼ ሳይሆን እነሱ የሚሉት ተጠምኖ ሳምካነ ነገር ጋር መድረስ አለብን። ዩር ባሪ አውት ኦፍ ባሪ ኤክስፒሪየንስ ማድረግ አለበት ምናምን የሚሉት ፕራክቲሶች እኔ ጋር የሉም። ሊገባኝ አልቻለም። ሜዲቴት አደርጋለሁ፣ ሰንጌዝ አደርጋለሁ። ማይ ባሪ ጨረቃ ኮከብ አይቀረኝ። ጨረቃ ኮከብ ስቆጥር ደግሞ በዛው ላይ ስለ ላይክ ኒውመሮሎጂ አስትሮኖሚ ምናምን በሰበቡ የማወቅ እድል እናገኘኝ። ማታ ጨረቋ ዛሬ ፉል ሙን ስትሆን የሚገኝ ኤነርጂ አለ ብዬ ማታ ጠብቀዋለሁ። ሜዲቴት አደርጋለሁ በሜዲቴሽን ምናምን። ጠዋት ተነስቼ ዮጋ ሰርቼ ሜዲቴት አደርጋለሁ። ግን በዛ መሀል ራሴን ጥሞና አገኘው። እዛ ክህደትን ተውኩኝ። ፈጣሪ አለ። ቢኮዝ ሜዲቴት ስታረግ በእግር ወክ ስታረግ ግራስ ጋር ከተፈጥሮ ጋር ላይ ማድረግ አለብህ። ደስ ይላል ያ ሞመንት ያሳለፍኩት። ከምትበላው ነገር ጋር ሆድን ትጠብቃለህ። ለልብ ለምትናገረው ንግግር ከዚ ያንን ነገር ሰርድ አይ ኦፕን እንዲያደርግ የምትሄድበት ፕሮሰስ ስላለ ማለት ነው። ሶ when I was doing that ራሴን ነበር ግን እያነጽኩ የነበረው። ራሴን ሳንጽ ደግሞ አንድ ነገር አመንኩ። ፈጣሪ አለ እኛ ውስጥም ያለ የትም ያለ ካለ በጣም ግን ሂውጅ ነው፣ ረቂቅ ነው። መሬቱን ስረግጥ ሜዲቴት እያደረኩ ምናምን ያንን መሬት እኔ አልፈጠረኝም። ከዝረግጠዋለሁኝ ያበቅላል፣ ይወድቅበታል፣ ዛፎቹ ተቆርጦ ይወድቃሉ። ስለዚህ መሬት ፈጣሪ ሊሆን አይችልም። whatever ኤነርጂ ሆልድ ቢያደርግ መሬት ፈጣሪ አይደለም መሬት ማለት ነው። ፀሐይን አያታለሁ። ፀሐይ ላይ ደግሞ ቁጭ ብዬ ጌዝ እያደረኩኝ ፀሐይ ስትጠልቅ ፈጣሪ ልትሆን አትችልም። ተኛ ዳውን ነው ፈጣሪ እንዴት ነው ፀሐይ ሲወድ ሲገባ የሚሆነው? ሰማይ ካልኩኝ ሰማይ ዝናብ እንትን ሲል ደመና ሲሆን ይከለላል። ስለዚህ አያየኝም ሰማይ ከሆነ ፈጣሪ። ራስን አነስት መጋፈጥ ያለብን ሞመንቶች አለ። ለሰው ድናይ ብታደረግ እንኳን ለራስ የምታምናቸው ነገሮች የራሴ አፍ እንዲላወስ እኔ አይደለሁኝም፣ አላረኩበትም። እናቴንም ብጠይቃት አታውቅም። እሷን ብጠይቅ እየጠየቀች ነገር እንዴት ፍሮም ስፐርሜን እንደዚህ ኤግ ሆኖ እንደዚህ አይነት ክሬሽን መጣ እጅጣት ምናምን ያለው ረቂቅ የሆነ ክሬተር አለ ማለት ነው። ፎሎ ኦል ኦፍ ዲስ ያ ፈጣሪ ሊሆን የሚችለው እንደ አኑናኪ ሲጣሉ አንዱ አንዱን የሚያጠፋ አይደለም። ሁለት ሊሆኑ አይችሉም፣ ሶስትም ሊሆን አይችልም፣ ሰው ሊሆን አይችልም። የመጀመሪያ ኮንሰፕቴ ፈጣሪ ሰው ቢሆን እናቴ ስትሞት አይቻለውና ሰው ከሞታ አይነሳም። ፈጣሪ ልትሆን አይችልም እናቴ ኦር ሳምባዲ። እኔ ፈጣሪሽ ነኝ ካለኝ ይሞታል። አንተ ኮንክ ፈጣሪ ስትሞትስ አንተስ ቆይ እንዴት ነው የሚሆነው? ሊሆን አይችልም። ሰው ፈጣሪ እንደማየው ከዚህ አንድ አንደርስታንዲንግ ላይ ቆሜ ነበር እና አሁን ወደ አንተ ጥያቄ ላይ እመጣልሃለሁ ማለት ነው። ከዚህ ጀርኒ በኋላ ነው ያንተ ጥያቄ ላይ መመጣል። ከዚህ ረጅም ስለዚህ ጋር ስኪፕ አድርጌ ጊዜህን ለመቆጠብ ያህል ነው እንደዛ ብዬ ነው የመጣሁት። Take your time. This is your day. Take your time. ዋናው ነገር አንቺ መናገርና ማስተላለፍ የምትፈልጊው ነገር ሙሉ ለሙሉ እንድታስተላልፍ ሳይቆራረጥ ነው የምንፈልገው። ኦኬ ሶ በዚህ መሀል ላይ እንዳልኩ ኢትዮጵያን ቫኬሽንም ደርሼ የመጣው ፋሚሊዎቼንም አየሁ። ብዙም የራሴ መለወጥም ላይ የሚያነሳቸው ጥያቄ ምስሎቻቸው ምናምን ሳያጌፔስ በቃ እኔ ለእኔ ሲሉ ያ ፈጣሪ እንዳልሆነ ድጋሚም ቼክ ሳደርግ አይሆንም፣ አይመጣም። ፈጣሪ በምስል ልመስለው የምችለው አይደለም ማለት ቢኮዝ ካየሁት ነገር በላይ ረቂቅ ነው። በጣም ረቂቅ ስለሆነ እዚህ ጋር ላቁማል። በፈለገው ይገለጥ። እንደውም ድፍረት አድርጌ ፈጣሪ ካለክ ራሱ መግለጥ የሚችል ነው፣ ሊያሳውቀኝ የሚችል ነው።
ከሁሉ ነገር በላይ ማሳወቅም አዋቂ ነው። እኔ ኖሌጅ አለኝ ኤቭሪቲንግ ኢዝ ማይንድ ጭንቅላት ነው የምል ሴትዮ በዚህ ስሞል ማይንድድ ቦንኩ እንደዚህ እስካል በከበበው ጭንቅላት ውስጥ ይሄን ማሰብ ከቻልኩኝ እያንዳንዱን እስካል የፈጠረ እያንዳንዱን ይሄንን አይምሮ የፈጠረ ፈጣሪ ከሁሉ ነገር በላይ ነው የሚሆነው ከሁሉ ነገር በላይ ማለት ነው የሚል አረዳድ ውስጥ ነው የገባሁት። የዛን ሰዓት ላይ ግን ድፍረቴ ቢፈልግ በጠንቋይም መገለጥ ይችላል ወደ ማለት መጣሁኝ። ቢፈልግ ወደ በፈለገው በክርስትናም ይሁን በእስልምናም ይሁን በፈለገው መገለጥ ይችላል የሚል ድፍረት ውስጥ ገባሁና አቆምኩኝና ዘግቼ ባለሁበት ነው። የእስልምናን ዕውቀት እንዳልኩ የለኝም። በዚህ ሁሉ ጆርኒ መሀል ስመጣ ስለ እስልምና ማቀው ስታው የፈጠረው ክሬተር ስለሆነ እዛ ውስጥም ራሴ መፈለጉ አስፈላጊ ነው ብዬ አላሰብኩኝም። ስለዚህ አልተዳፈርኩኝም። አንድ ጓደኛ ነበረችኝ በዚህ ሁሉ ጆርኒ ይዣት የወጣሁት ህይወቷን ኦልሞስት ያመሳቀልኩት ማለት ትችላለህ። እንደውም ከመውጣቷ ብዛት ወደ ዊች ክራፍት ሙሉ ልትሄድ እየሞከረች ነገር ነው። እና ያንን ሳይ ሚስ የምታረጊው ነገር የለም ስለ ራስሽ ምናምን ስላት የድሮ ልጅነቴ ናፍቀኛል፣ ስለ ሃይማኖቶች ቢጠየቅ ደስ ይለኛል እና የድሮ ባክግራውንዴ ላይ እንደዚህ ነበርኩኝ ምናምን ስትል ኦኬ እንደዚህ እናርግ በቃ ሃይማኖቶች ይጠየቁ አንቺ እሱን ከሆነ የፈለግሽው። እኔም ደግሞ አርቲስታ የሚባል ጓደኛ አለኝ። ሁለት ያሲኖን ታውቀው ከሆነ ያሲን ምለው ልጅ አለና እሱ በጣም አሪፍ ልጅ ነው። ያሲን ወቃ አስተዋውቃለሁ ኔክስት ታይም። እሱን ገና እንደዚህ በየትኛውም ሰው ጓደኛችን ነውና በጣም ስብዕናው ብሰልም እሱን አይቼ ነው የምሰልመው እል ነበረ። ስብዕናው አለዚህ የሚሰማን ከሆነ ይግባ እናስገባው ችግር የለም። ያሲኖ ሂሶ ካለ አስገባለሁ። ሼር ያሲኖ ጋር ሼር በጣም ሂስ ሃምብል ማለት ነውና ሂስ ሃምብልነስ ሼር አድርጉለት። ይቅርታ ሂስ ሃምብልነስ ብሰልም በሱ ሰልም ነበር እላለሁና የፈጣሪ ምክንያት ሲያደርግ እሷንና እነሱን እስልምና ቢጠየቅ ደስ ይለናል ይሉ ነበር። ሁሌ ስለ ክርስትና ነው የምትነታረቀው፣ አንድ ቀን እንኳን እስልምናን አትጠይቂም፣ ስለ ቁርአን ላንብባቲ ምናምን ኮምፕሌን ያደርጉብኝ ነበርና ከሆነ አይቀር አልኩኝ ከሆነ አይቀር የእነሱም ሃይማኖት ይጠይቃል። ከሆነ አይቀር ደግሞ ዓለም ላይ ያለው ነገር ሁሉ መጠየቅ አለበት። ለምሳሌ ስለ ቡድሂስትም ቢሆን ስለፈለጉ ስለ ኦሾ ያነበበ ሰው የሚሆን አሳበደን የሚሉት የማንኛውም ስፒሪቹዋሊቲ ላይ የአስተሳሰብ ላይ አለ የሚባል ፕሮብለም ይፈጥርብኛል ብለው ሰዎችም አይዲዮሎጂ መጽሐፍም አለን የሚሉ ሰዎች ይጠየቁ። እኔ ሃይማኖትን እንዳልኩ ነው እንኳን ለመቀበል አይደለም ከሃይማኖት ውጡ። እስር ቤት ነው፣ መበዝበዣ ነው፣ መታሰሪያ ነው። አንድ ሰውን ቢሆን ወደዛ ቦታ እንዴት ነው የምትሄዱት? ጌት አውት ኦፍ ኢት ያልኩ ነው ፕሪች የማያደርገው ነፃነት ያለበት ኢቭን የሆነ ጊዜ ላይ ሁሉ አልተርኔቲቭ በጣም ፌሚኒስት አይዲያ ሁሉ ፌሚኒስት የሆንኩበት ጊዜ አለ። በዚህ ክሬዚነስ የሪሌሽንሽፕ ትራውማ አለ ምናምን እንዳልኩና ከጊዜ ፕሮሰስ ሳይ ነው የሰው ልጅ እንዴት አንድን ጥግ አይዲዮሎጂ ይዞ ህይወቱን ሳክሪፋይስ ያደርጋል ነው። ከባድ ቦታ ነበር። ከዛኛው ሳልፍ ኦኬ እኔ ሂዩማኒስት ነኝ፣ የሰውኛ ነው ኮንሰፕት የሚገዛኝ። ፌሚኒዝም ሁማን ራይት ፎር ኢኳል ራይት ፎር ሜል ኤንድ ፊሜል ቢሆንም እንኳን ውስጥ ዲፕ ሲኬድ ግን የሚያመጣው ነገር ለኢትዮጵያ ይጠቅማታል ብቻ ዲፕ ሄድኩኝና በዛም ላይ የኔ ቦታ አይደለም ፌሚኒዝም ኢትስ ላይክ አም ሞር ሂዩማኒስት። ከዛ ነው ሃይማኖት የሌላቸው ኢያማኒያን ምናምን በሚባል ኮንሰፕት 666 ይሏል። ሲፈልግ ሰው እንደፈለገ ነው የሚወረውረው ምን እንደሆነ በማያውቀው በቃ ልጥፍ ነው የሚያደርገው። በቃ ሃይማኖት ውጡ ስትላንተም እነሱም የሆነ ድንጋይ ወራች አይቀርም እና ግን ያው እኔ ቲክቶክ ላይ የምታወቀው በስድብ አልታወቅም። አልহামዱሊላህ አሁን ላይ ይሄንን ሲያዘጋጅ በሰዎች የሃይማኖታቸው ስድብ ሳይሆን ጥያቄ ነው። ውጡ ከዚህ ጥያቄ ጠይቁ ዶንት ስቴይ ኢን ዘ ቦክስ አስክ ምናምን በሚል ነበርና ለነዚህ ሰዎች ስል ነው እንዳጋጣሚ ከቫኬሽንም ስመጣ የራሴንም ቢዝነስ ጀምሬ ስለነበር አንዳንዴ ኦንላይን እንትን ለማድረግ እንደዚህ እንትን እናረጋለን። ሴትም እያረኩኝ ስለነበረ ድሮፕ ሺፒንግ ምናምን ቼክ እያረኩኝ ነበር የራሴን ቢዝነሶች ሴት ለማድረግ የቲክቶክን እንደዚህ የምንጫወትበት ነው እንዳልኩ። ፈጣሪ የለም የሚለው ይመጣል፣ ፈጣሪ እንትን የሚጠይቅ ይመጣል፣ ሁሉም አግኖስቲክ ይመጣል። ሁሉም ሆነን ነው የምንውልበት የምንጫወትበት፣ ደፈር ብለው መናገር የሚችሉበት ቦታ መርግጫ ቦታ በለው ነበር እና ከሆነ አይቀር እነዚህ ሰዎች አለን የሚሉት መታ ይጠይቁ፣ መጽሐፋቸውን የሚገለጥ መጋረጃው ይገለጥና እኛ የምንጠይቅ አንቺም እውነተኛ የምትፈልጊ ካለ ከዚህ ውስጥ ትመርጫለሽ በሚል ነበር። እሷ ግን ኦልሬዲ ኢንፍሉዌንስ ሆና ስለነበረ የጀመርነው እኔ ግን በዛው ማወቅ ፈለኩ። ኢንተርቴን ለጓደኞችም ደስ የሚል የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ነው የማከብራቸው የምወዳቸው። አሁንም መተው ከገነት ከሰው አፈጣጠር የመጽሐፋቸው አጀማመር የኢትዮጵያ ውስጥ ገባ የምንልበትን ጊዜ አለባበስ፣ አኗኗር፣ ሴት ልጅ፣ ወንድ ልጅ፣ ህፃን ልጅ
ክህነት ኤቭሪ ዲቴይሎቻቸውን እስከ ገነት ድረስ የሚያበቃበትን ኮንሰፕቶቻቸውን፣ መጽሐፎቻቸውን፣ ጥቅሳቸውን የኢየሱስነት አምላክነት ስለ ሶስትነት ዋቴቨር አለ የሚሉትን አስተምሮቶቻቸውን አስተምረዋል። የፕሮቴስታንትም እንደዛው የተለያየ ፕሮቴስታንቶችን ቢኖሩ የሐዋርያት ያሉት የቀጥታ ኦንሊ ጂሰስ የሆኑት ምናምን ሁሉም የራሳቸውን መጥተው አስረድተዋል። ሃይማኖታችን ይህን ይመስላል ብለው ማለት ነው። እስልምናም እንደዛው። እስልምናም መቼ ተጀመረ? መጽሐፉ እያንዳንዱ መጽሐፍቶች ላይ ሀሳቦቹ ምናምን ሁሉንም ከአለባበስ ከናኗር ከሴት ጨረሱ። ትምህርታቸውን ጀነራላይዝ አድርገው ፎር 1 month ነበረ ለአንድ ወር ይሄ ነገር ተካሂዷል። ቲክቶክ ላይ አለ የሚሉት አሁን ስማቸው እነስም አይጠሪን ጨምሮ እኛ ቤት መጥተው አነጻጽረው ሃይማኖታቸውን ተናግረው ስለ መጽሐፍቶች አንዳንድ ቀን ደግሞ ራሱ ኦርቶዶክስ ከሆነ እሱ እንዲጠየቁ እስልምና ከሆነ እነሱ እንዲጠየቁ እያደረግን እድል እየሰጠን ሲጠየቁ ቆይተዋል። እና ከአንድ ወር ከ15ኛው ቀን በኋላ ነው ሁሉም ከለሩ ላይ ሃይማኖተኛውም ሃይማኖተኛ ተገለጠ። ኤቲስቱም ኤቲስትነቱን ትቶ የሆነ ነገር እንዴ ላይክ ጥያቄ ውስጥ ገባሁ። እኔ ብቻ ነኝ በነፃ እንዲና እንዲያልኩ የነበረው እና እቺም ልጅ ያልኩም ኢትዮጵያ ኦርቶዶክስን እምነት ተከታይ ስለነበረች በልጅነቷ እሱን ቼክ ላድርገው ስትል ኮንግራጁሌሽን አትሊስት ካወጣዎች ቦታ ወደ ሆነ ቦታ ተመልሰሻል፣ ጎ ፎር ኢት። ስለዚህ ሃይማኖተኞች እንዳትመጡ ጨርሰናል አልኩኝ። አያርፍም ሰው አይደለ። ምን ተማርኩ መሰለ? በእስልምና ዴቲንግ የሚባል ነገር የለም። ስለዚህ የሰው ልጅ ተዋዶ ከሆነ ተጋብቶ ነው ፍቅሩንም የሚኖረው የሚለው ነገር it was shocking for me። እንደ ደስ ይላል ለካ እስልምና ቆንጆ ከለሮች አሉት ማለት ያ ማለቴ ጥያቄ ለነሱ ጭሮባቸዋል። እንደገና እስልምና ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም ታሪካቸውን ጨምሮ አላውቅም ነበር። ከነኑሯቸው ከልጅነታቸው የት እንዳደጉ ተወልደው ማንበብ መጻፍ እንደማይችሉ ታማኝ እንደነበሩ በሶሳይቲያቸው ከከበራቸውን ብዛት እሱ ይዳኘን የሚባሉ እንደነበሩ ቢዩቲፉል ዋይፍ ከእድሜያቸው ትልቅ የሆነች እሷ ወዳቸው እንዳገባቻቸው በሰዎች በንግድ ዘርፍም የሚሆኑ እውቀት ግን ስለማንበብና መጻፍ የሌላቸው ግን ፈጣሪያችን በሳቸው በኩል እዛ ቦታ ላይ ሴት ልጅ በምትቀበርበት ከነሆዷ ህይወታቸው ቶርቸር በሚደረጉበት ሁኔታ ፕሮቴስት አድርገው ኖ ፈጣሪ አንድ ነው ከሆነም የመጀመሪያውን ፈጣሪ ብለው ሲሉኝ ላይክ አይ ሙቭድ ልብህ ሙቭ ያደርጋል። ስለ አንድ ሰው እንደ ጀርኒ በቃ አዲስን ማወቁ እንዴት ነው ፈጣሪም ተወቃቶ ፕሮቴስት አድርጓል። ኖ ያለ ሰውን አለማክበር ይከብዳል። አለማወቂ ኢትስ ኦኬ ሳግን ለካ ነብይ መሐመድ ደስ የሚሉ ሰው ናቸው ማለቴ ለብዙ ሰዎች እንትን እንዲልኩላቸው ሆነ። ለኔ ካርዶችን እንዲልኳል አይደለ አላነበብሽም ለካ አንቺ ስለ ነብይ መሐመድ ሰለላሁ ዐለይሂ ወሰለም እንዲ ናቸው እኮ እንዲ ነው ፈጣሪያቸውም እኮ እንደዚህ አይታይም ምናምን ይሉሻል እንጂ እግርን ላይክ ሲሉ የሆነ ኩዌሽኖች አሁን ላይ በሰዓቱ ግን ለኔ ሾኪንግ የሆኑ ናቸው። እንደዚህ ያለ ሲሉ ኦኬ እኔ የውስጥ ስጀምር ይሄንን ዲስከሽን ላይቭ ነው ያልኳችሁ። በውስጥ ማንም መጥቶ እንዳያናግረኝ ብያለሁ። ስለዚህ ከደፈራችሁ ኑና ሙስሊሞቹ ይጠየቁ፣ ራሳቸው ይመልሱ ስለ እስልምናቸው። እናንተ አትላኩልን። እሺ ንጽጽር ታደርጋለሽ፣ እኔ ቤት ንጽጽር አይቻልም። ትማራላችሁ፣ ይመለስላችኋል። ካልተመለሰላችሁ ንጽጽር ቤት ትሄዳላችሁ። የጀመርኩበት ቤትሽን እንደዚህ ላይቭ ትከፍቺ ነበር ማለት ነው። ሰው እንደዚህ ጥያቄ ምናምን ኦኬ I didn't know that አላቅም ነበር። ሱብሃንአላህ። እሺ I did for the past 4 months now straight up በዛ ነው። ግን 1 month and a half was like crucial moments mind blowing። ብዙ ሙስሊሞች የተከፉበት ፈጣሪያችን አላህ እንዲሁም ነብያችን አሁን ላይ ሆነ ስታስበው ያሳዝነኛል። በሰዓቱ ግን ፈጣሪ ስለፈቀደ እኔን በዛ መንገድ አይቶ እንድወጣ የፈለገበት ፈጣሪ ያንን ነበር የጻፈልኝ። ለኔም ምክንያት አድርጎ እውቀትን በአደባባይ በግልጽ ያልተዋሸ ሰው አሁን በውስጥ ጀንጅኖኝ ሙስሊም ያደረገኝ ሰው የለም። ጀንጅኖ ከሙስሊምና አንድ ወንድ መጥቶ በኔ ፍቅር ወድቃ ነው ሙስሊም ሆነች የሚል የለም። አንድ ሰው መጥቶ ገንዘብ ሰጥቻታለሁ የሚል ሰው የለም። ሀቄን ፈልጌ ፈጣሪን ያገኘሁትኝና እሱ ስለፈቀደልኝ ሰዎችን አሉ የሚባሉ በክብራቸው ወርደው ለኔ ከየትኛውም ሃይማኖት ይሁን መጥተው እያስረዱ ነበር። ማለት እኔ ማንም ነኝ ካሰብከው ግን እንደምፈልገው ፈጣሪ ስለሚያውቅ ድካምህን አይቶ ስታም ትረስት አይነት ነገር ስለሆነ ያ ሞመንቶች ግን የምጥ ጊዜ ነበሩ። የምጥ ላይክ ሶ ፔንፉል የሆነ ሞመንት ማማጥ ነበረብኝ። እኔም ላይክ ነፍሴ መጨነቅ ነበረባት። እንዳልኩ ተመቻችቻለሁ ፎርጊቭ አድርጌያለሁ ምናምን በሚለው ዳንስ ውስጥ ብቀመጥ እንኳን ሊትራሊ ግን ፈጣሪን አላገኘውም። ራሴን ነበር ያገኘሁት እንጂ ራሴን ማገኘው ማለት ገና ፈጣሪን ላይ አልተገናኘንም ነበር። ሶ
የጥላቻ ነገሮች ስለ እስልምና በተላከልኝ ቁጥር ቁርአን ማውረድ ነበረብኝ። ሁለተኛ ዙር ስንመጣ የመጀመሪያው ዙር ጀነራል ኖሌጅ ስለነበር ኦርቶዶክስም ሁሉም የሆነ አታውቅም እስልምና ክርስትና ሊሉኝ አይችሉም። ከዚ ላይቭ ነው ሲያስተምሩኝ የነበረው። ኦርቶዶክስን አታውቅም ብሎ አንድ ሰው እዚህ ጋር መመስከር ላይቭ ነው ያስተማሩት፣ በውስጥ አላስተማሩኝም። ብቻዬን አንድ ወር ሙሉ ከመጀመሪያ እስከ መጨረሻው አታውቅም ካሉ ሐሰተኞች ናቸው። ስለ ፕሮቴስታንት አታውቅም ቢሉ ላይቭን የተማርኩት ውሸተኞች ናቸው። ሰው በተሰበሰበበት ነው ያስተማሩት። ለግሌ ያስተማረኝ ሰው የለም። ከእስልምናም ከፕሮቴስታንትም ከኦርቶዶክስም በሐላል ነው በአደባባይ ነው ማለት ነው። ስለዚህ ሃይማኖታችንን ሳታቅኑ ሊሉ አይችሉም። ጀርኔ ራሱ ያስታውቃል። ከዛም ባለፈ ግን ለእኔ ሳይሆን ለሰው ሲሉ ያስተማሩበትን ኤቪደንስ ማቅረብ ይችላሉ። እስልምና ሁሉም ማለት ነው። ያንን ጥሩ ነገር ስንማር ምን አይነት ነገር መጣ መሰለ? ኔጌቲቭ ነገሮች የእስልምና ውርጅብኝ። እኔ አልተቀበልኩትም እኮ ሃይማኖትን፣ ግን ለካ እንደዚህ የሚወደድ ነገር አለው። ልክ እንደ ሌሎቹ ሃይማኖት የሚከበር ነገር አለው። ሪስፔክት ማድረግ አለብን። ክርስትና እንደምትሉት እስልምና በጣም ፖለቲሳይዝ ተደርጊያለሁ ፐርሰናሊ ብዬ አሰብኩ። አላቀውም ነበረ። ስለ ሴቶቻቸው አላቅም፣ ስለ አለባበሳቸው አላቅም፣ ስለ ሽንት ቤት አገባብ ሁሉ እንዳለው አላቅም። አይ ዋዝ ሾክድ። የምታውቀው ነገር በአጠቃላይ አዲስ እውቀት ከመሆኑም አንፃር ሊትራሊ ላይክ ዋት እስልምና እንደዚህ ነው እንዴ? ግን ታም እንማረው በቃ አትሊስት ዌይ ኦፍ ላይፍ እንኳን ቢሆን አፕሪሺየት የሚደረግ ነው። ነብዩ መሐመድ ቬሪ ስማርት ጋይ ፒስ አፖን ሂም ብዬ ነው ያቆምኩት። ሊያስቀምጡኝ ግን አልቻሉም። ሊያስቀምጡኝ አልፈቀዱ። ይልኩልኛል የቁርአን ቨርሶች እየቀነጨቡ አንቺ እኮ እንደዚህ ነው አላህ እንደዚህ ነብያቸውን እንደዚህ አይነት ሃይማኖት ውስጥ እንዴት ጥሩ ነው ብለሽ ካፍ ስትናገሪ ራሱ አንቺ የሚወደድ ነገር የለውም። ኦኬ ሌትስ ዱ ዲስ ሰከንድ ራውንድ የምናደርገው የዛን ሰዓት በአፍ ነው። አሁን ገደም በመረጃ እየላካችሁ ስለሆነ ሙሉ ቨርስ ነው የሚነበበው፣ ሙሉ ትምህርት ነው የሚሰጠው፣ ሙሉ ጥያቄ ነው የምጠይቀው። በምጠይቀው ጥያቄ ሙስሊሞች ከተቀየማችሁ ተቀየሙ፣ ብሎክ ካረጋችሁ ግን ይጠየቃሉ። ዲስ ዋን ዋዝ ታፍ ዋን። በደንብ ነበር ሲሪየስ ሆኜ ጠይቄ ነበር። ከዚ እንዳልኩ እነዛ ቲማችን ጠያቂ ግሩፕ እንዳልኩ ለአንድ ወር ሳዘጋጅ በሂስትሪ ደረጃ በዶክትሬት ደረጃ አሜሪካን ሀገር ሂስትሪ እየተማረ ያለ ጓደኛችንን ነው። በሂስትሪ ሌቭል እስልምናንም ሆነ ታሪክን ቤስ ስናደርግ በኤቪደንስ ነው። እንደዚህ ሆነ ሲሉም በማስረጃ ነው። እሱንም እየጠየቅን እያጣቀስ በሳይኮሎጂ ደረጃ ሳይኪያትሪስት፣ ሳይኮሎጂ ኢቭን ካውንስለርስ አድርገን ነው እዛ ቦታ ላይ የነበሩ ትሪኪ ነገሮች እንዳይኖር በደንብ እንዲመለስ እንዲደረጉ 2-3 ሆነን ከአግኖስቲክ ከኤቲስት እና ከተለያዩ ጠያቂዎች እንዲኖሩ ኢንቮልቭ እንዲያደርጉ እዛ ውስጥ ሆነን ጀመር ነው። ስንጀምር ያው እንዳልኩ ኤቲስቱም ናሞሮፈን ኤቲስት አለ፣ ክርስቲያኑ ያልነበረው ክርስቲያን ሆኖ ሲገለጥ አየ ነው ምናምን ሁሉም መገለጥ ሲጀምሩ አደይንድ ብቻዬን ነው ያገኘሁት መጨረሻ ላይ me and myself asking these questions detail ማለት ነው። ስጠይቅ በነበረው እስልምና ሌሎቻችሁም ጥያቄ አለ ስለ ያው የተለመደው የስድብ ኮቴሽናቸውን አንቺ ላይ ገባሽ ነገር አንቺን ትላቲ ደግመናል። እድል ነበር የሰጠናቸው ለሁሉም ሰከንድ ራውንድ እድል እስልምና ተጠቅሞበት ከነስድቡ ይዘውት ብዙ ሰው ብሎክ አድርጎኝ ብዙ ሰው በጣም ዲስአፖይንት ሆኖ ከዚህ የሚጠየቀው ጥያቄ ሊትራሊ ቆሻሻ ነበር። አሁን ላይ ሆነ ስታስበው አናፕሮፕሪየት ነበር። ግን እሱንም አላስቆምኩኝ። የሚጠየቅ ብላችኋል፣ እሱም መጠየቅ አለበት ነበር። ደሞር ጥላቻ እና መጥፎ ነገር ሲላክ እኔ ስማር ቁርአን ሳነብ እንዲህ ሲባል ሙስሊም ለመሆን ሳይሆን ነገርየው የሚባለውና እውነታውን ክሊር ለማድረግ በሄድን ቁጥር እኔ ሞሮፍ የእስልምና ኖሌጄ ዲቨሎፕ አደረገ። በዛን ጊዜያቶች ውስጥ እውቀት እኔ ሁሉ መመለስ ጀመርኩ። ይሄን እኮ ብለዋችኋል አትድገሙ ጥያቄ ማለት ጀመርኩ። ለምሳሌ ቁርአን 7-10 አይነት ቁርአን ያለው አንድ ቁርአን አይደለም የሚሉሽን የሚለው ሃይማኖቱ ለምናምን የተከፋፈለ ነው ምናምን አለ አይደል? ኢቭን ነብዩ መሐመድ ሳይሆን ሌሎችን ሃይማኖት የሚከተሉት አሊን ነው። እስልምና ሊትራሊ እኔ እንድገባበት ሰው ሊያስወጣ የሚችል ኢቭን ከወደድኩኝ ወርስ ጥያቄ ሙስሊም ሆነሽ እኮ ከወጣሽ ትገደያለሽ ነው። ገና ሙስሊም አይደለሁም። the worst scenario ያንን ሁሉ ፑት አድርገውልኛል። an option እንደ ፊሜል ሴት ልጅ መብት የላትም እስልምና ውስጥ አንቺ ገባሽ ማለት የማትናገሪበት እውቀት የማይሰጥበት ሴቶቻቸው የሚዘጋባቸው ምናምን ከባባት አይነት የምትላቸው ነገሮች ኦልሬዲ ደርሰውኛል። አራት ባል ነው like worse የምትላቸው ነገሮች ማለት ነውና የዛን ሰዓት ላይ እኔ እየተማርኩ ነው። ኢን ዲቴይልስ ነው አንዱ ኡስታዝ ይወርዳል ሌላ እያደከምኳቸው ማለት ያንን መልስ ለመመለስ አሉ የሚባሉ ኡስታዞች መጥተዋል። አሉ እውቀት አለ አሉ ንጽጽር ላይ ያሉት አሉ የሚባሉት በሙሉ ድካማቸው እነሱ ራሳቸው በቃ ላይገባት ነገር ማለት ጀምረው ነበር ኦልሞስት። ያሲን ግን በቃ ላይ
አንድ ቀን ባይመልስ እንኳን ኢትስ ኦኬ አም ሂር ይላል። ኢድሪስ የሚባል ልጅ ኢትዮጵያ የሚኖር ልጅ አለ። በጣም ቻሌንጅ ተደርጎ እንኳን ሂ ስቴይድ ኖ አዲስን ጥቢያት አልሄድም። እንደ ጓደኛም ቢሆን ቁጭ እንላለን። እና አሊያ የምትባል ልጅ አለች፣ እና አኑሽ የሚባል ልጅ አሉ፣ እና አብዱ ማም ናዲያ ኢቨን ኡስታዝ ዋሂድ የተለያዩ ሰዎች አንቺ ባትሰልሚም እንኳን ባለች ስብዕና ብቻ ጓደኛችን ሆነች ቀጢ ጃቢር ስሚዞ ብዙዎች አሉ። ስማል ዩ ጀስት ናይስ ዊ ካን ቢ ፍሬንድስ በቃ አላረለ አትሊስት ያለሽ ነገር ሙስሊምን ባትሆኚ ያለሽበት እንትን ተከባብረን የሚሉ አድካሚ ነበር። ዴይ ኢን ዴይ አውት አንዳንድ ጊዜ 17 ሰዓት ሳንተኛ ስንጠያይቅ 15 ሰዓት 3 days on the road ምናምን ነገር ኖ 17 ሰዓት ሱብሃንአላህ። ይሄ አጃይ ውሃ እየጠጣሽ ኧረ ይሄ እኔ ለእኔ ራሱ የጀማ መጀመሪያ ጊዜ ስለምሰማው በጣም ገርሞኛል። እንደዚህ ያልመሰለችኝም ነበር ወላሂ። እንደዚህ መሆኗን የሁሉ ነገር አላውቅም። ከእናንተ እኩል ለመጀመሪያ ጊዜ ነው የምሰማው። አወስ ሰርፕራይዝ ወላሂ። በውስጥም ትንሽ አንድ ብንጻጻፍም ይሄን ነገር ለመጀመሪያ ጊዜ ነው የሰማሁት። በጣም የሚገርም ነገር ነው። እንደዚህ ያልመሰለኝ በቃ አለ አይደለም እስልምናን ተቀበለች እንደሌላው ለካ ባክ የሁሉ ነገር ሱብሃንአላህ። በጣም በተለይ አሁን የወንድማችን የጠራሽው ያሲን፣ እነዚህ ወንድሞቻችን በጣም ጀግኖች ናቸው ማለት ተስፋ ሳትቆርጡ ከሷ ጋር ሆናችሁ እንደዚህ ጥያቄ የመለሰችሁላት አላህ ይጨምርላችሁ። ቀጤ በይ እኔ ሞባይል ጠጣ በጣም ሌሎቻችሁም ቡና ምናምን አፍሉ። እንደተለመደው ቤተሰብ ሆነናል። ሙቤ ቤት ሽርጉት እንላለን። ዳቢን ሳይ ትልቁ ነገር ምንድን ነበረ? ከባዱ የሚሆነው እውቀት ማግኘቱ ነው አይደለ? ስለ እስልምና ጥያቄዎችን ከዛ ሁሉ ውዥንብር ሁሉንም አለ የሚባሉ እዚህ ላይክ ቲክቶክ ላይ በለው ላይክ የተለያዩ ሚዲያ ሴንተር ላይ አሉ የሚባሉትን ጥያቄዎች እንዳለ አቅርቤላቸዋል። ደግሞ ዲስካስቲንግ ከምትለው እስከ አሪፍ ውስጥ ከምትለው ቱ ሄቨን ላይ የሚደረጉትን ሁሉ ነገር ጨምሮ ሙስሊም ሳልሆን በፊት ነው የጨረስ ነው። ኦኬ ሶ ያንን ክሊር ካደረግን በኋላ አሁን ቁርአን አወረድኩ። አሁን ትልቁ ችግር የቱ ጋር መሰለ? ቁርአን አወረድኩኝ። አንድ ጊዜ ደግሞ አንድ ሙኒር የሚባል ወንድማችን አለ። አሁን ወንድማችን በእንድም በሰዓት ላይ በጣም እንዲክርክር ምናምን አይደክመውም እና እኛ ቤት መጥቶ ይከራከራል። ግን አንድ ቀን ላይክ በጣም ኤሪቴት እያደረጉት አንድ አዲ ላንቺ ብቻ አንድ ቁርአን ልቅራልሽ አለ። ለዚህ መልስ የሚሆን ስለ ነቢዩ ኢሳ ነበር የተነሳው። ለእኔ እንዳልኩ ነቢዩ ኢሳ ነቢዩ ኢየሱስ የህይወት መር አድርጌው ከወጣው ሙስሊም ሳልሆን በፊት ነው። ለዚህ ነው ከክርስትና ወደዚህ አይደለም የመጣው። ነቢይ ሳይሆን ፈጣሪነቱን ምናምን ቀርቶ እንደዚሁ የህይወት መምህር አድርጌው ይዤዋለሁ። የህይወት መምህር እንጂ ፈጣሪ እንዳልሆነ እኔ ቆይቻለሁ ከወጣው ማለት ነው። ስለዛ ነገር ሲነሳ ጥሩ ነገሮች እንዲኖሩ አትሊስት እስልምና ውስጥ አለ ወይ? ሰዎች የሚሰልሙት ኢየሱስን ስለማያውቁት ነው አዲ የሚል ነገር መጣልኝ። ስለዚህ ሲጠይቁ ኢየሱስን ስለማያውቁት ነው እንደዚህ የሚያወሩት ሲሉ ታውቁታላችሁ ሆይ የሚል ጥያቄ ማንሳት ነበረብኝ። አዎ እናውቀዋለን፣ ለእኛ ነቢያችን ነው። ከነቢያቶች ደረጃ ሙሉ ከነቢያቶች ከ25ቱ አምስቱ ላይክ ደረጃ ያለው ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ እያለ ኦርደራቸውንም ሲያስቀምጡልኝ ዋው ኦኬ ሶ ላይክ እንዴት ነው የምታውቁት ነው የኔ ጥያቄ። በምንድን ነው ላይክ ማወቅ ፈለግኩኝ። የዛን ቀን ቁርአን ቀራል። አይ ቲንክ መርየምም ሊሆን ይችላል። የሚያምር ቀርተን ነበር። አመለጠሽ። ሙሉን መርየም ነው የቀራ ነው። እንደግማለን። አብሽሪ። እኔም መወደው ስራ ነው በነገራችን ላይ። ከዚህ ልጅ ጋር ራሱ ኦንላይን እንደዚህ ቀርቼው እሱ ጋር ወደ 600-700 ሺህ ሰው አይቶታል። ይህን ሱራ ሲቀራ በጣም ነው ደስ የሚለው። ኢንሻላህ ትሰሚዋለሽ። ቀጥይ አብሽሪ። ኢንሻላህ ሰው ቀራልኝ። ለመጀመሪያ ጊዜ ኢንትሮዲውስ ሆንኩትን በፊት እንደ ሱቅ ላይ ስናልፍ ምናምን ሰማለን እኮ ላይክ አዲስ አበባ ውስጥ መቼም ስለ እንትናቸውን አለየውም ነበር እንዳልኩ መንዙማ ቁርአን የትኛው እንደሆነ ሊትራሊ አለያቸውም። ብቻ ተከፍተው እንሰማለን። ከአረብኛ ከመሆኑም አንፃር ምናምን ብዙም ላይክ የነሱ ነገር ነው ብለህ ስለምታስብ ዲፍረንሱን አለከው። the first time ግን ላይክ ሰውነት ላይክ ከዚህ እየተሯሯጠ ነው ቤታችን። የሚጠየቁት ጥያቄዎች ቴንሽን ላይ ነው ምናምን ሲቀራ አሁን ላይክ ይሄ ነገር እንደው የፈለገ ቢሆን በዚህ የሚያምር ቃና ይሄ ልጅ የሚቀራበት መንፈስ
እንዴት አይነት የተረጋጋ ነገር ነው። ስለዚህ ሁለተኛ ስትመጣ እዚህ ቤት ክርክር ሳታረግ ቁርአን ነው እሺ የምትቀራው አልኩት። ሃይማኖትን የሚወክል ነገር ቁርአን ነው እሺ የምትቀራው አልኩት። ሙኒር የሚባል ደስ ይለኛል አለ። ሁሉም ሲጠየቁ ደስ ይላል አሉ። የኔ ስሜት ብቻ ሳይሆን እዛ ጋር ኤቲስቶቹ ምንም ሲጠየቁ ደስ ይላል አሉ። የተቀራው ግን የፈጣሪ ቃል መሆኑን ኖቲስ ሳይደረግ ሁሉም ካልም ሙድ ውስጥ ከተዋል ቁርአኑ ማለት ነው። እዛ የሆነ ነገር ውስጥ ከተተኛ ነገር ወደ እስልምና አትራክት የሚያደርግ ነገሮች እየጨመሩ መጡ። እንዳልኩ በሪሌሽንሺፕ ያየሁት ነገር አለ። ሁለተኛ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ያለው ነገር አለ። ስለ ፈጣሪ ኮንሰፕት አለ ምናምን። ኦልሬዲ ፈጣሪ ቢኖር አንድ ነው የሚለው ነገር ቆይቻለሁ እኔ ካሰብኩኝም ደስ የሚል ጊዜ ነበረን። ፔንፉልም ነበረ። ፔንፉል የሚያደርግበት ምክንያት እኔ ላይክ ሞር ጥያቄዎቼ እየሰፉ መጡ። ዋይ ዲስ ዋይ ዳት ሲል ደግሞ ወደ ቁርአን ወደዚህኛው ህይወት ፑል በተደረኩ እነሱ መጥፎ ዳምፕ ሲያደርጉብኝ እኔ ሳራግፍ እነሱ ላይ ስማር ሌላ እውቀት እየጨመርኩ ነው። አንለርኒንግ ኤንድ ለርኒንግ ፕሮሰሱ the same time እየተካሄደ ነው። ያለኝን አንለርን የማደርገውን እውቀት እያስወጣው ነው። ወደ አዲስ እውቀት እየከተትኩ ነው። ሳላውቀው አዲስ በሆነ ፕሮሰስ እየተሰራች ነው ማለት ነው። ሶ የዛ መሀል ላይ እንዳልኩ ቁርአን ላይ እና ሐዲሳት ላይ መጽሐፉ እንዲህ ነው ሲባል ጊዜ መስጠት ነበረብን። ይሄ መጽሐፍ የምትሉት እኔ እያነበብኩት ያወረድኩት ቁርአንና ዓለም ላይ ካሉት ቁርአኖች ይለያሉ። የተመሳሰሉ እዚህ ቲክቶክ ላይ ትሬንድ የሆኑ ሰዎች መጥተው በኮንፊደንስ አዎ ቁርአን 10 ነው 7 ነው ምናምን ይኸው ማስረጃ አለኝ ይሄና አሩፎቹ ይለያያሉ ምናምን ሲባል ደስ ይላል አይደል? ላይክ ለኔ ሁለት ቃላት ነበር ሐሳቡ ነው የሚል የሆነ መልስ ሰጡ። በቃ ሐሳቡ ላይ የፈጣሪ ሐሳብ ሁሉም ላይ አንድ ነው የሚለው አይለያይም የሚለው ለኔ ሜክ ሴንስ ያለ ክርክር አንድ ነው። ፈጣሪያችን አላህ ለጅብሪል ያወረደው አንድ ነው። ከዛ በኋላ ለነብዩ መሐመድ ሲስቀራቸው በሰባት አይነት ወይ ቅራትን አደረገላቸው። ሲምፕል ያንን ለመረዳት 3-4 ቀን ፈጀባቸው። እኔ ግን የመጀመሪያው ቀን ነው ሐሳቡ ሊወርድ የፈለገበትን ነገር ሊናገር የፈለገበትን ነገሮች ዋናው ኮንሰፕቱ ሚስ ተደርገዋል ወይ ነው የኔ ጥያቄ። ኮዝ አንድ ቁርአን ከሆነ ሚስ የተደረገ ከሆነ ሐሳቡ ትክክል አይሆንም። ራይት ሶ it took us 3 days ምናምን በዚህ አይነት ውዝግብ ውስጥ ማለት ነው። ሶ ያንንም አንዳንድ እንትናቸውንም የሚለውን የፈለገበትን አውጥም በሰፊ ሰው ለዛ ነው ጥቅስ መጠቃቀስ መወራወር አልወድም። ሙሉን ነገር ማንበብ በቃ አይደል? ሙሉ የሚለው የፈለገው ሐሳብ ምንድነው የተጻፈው ያስተላልፍ የፈለገው መልእክት ምንድነው? ሶ ለኔ ቁርአን ኮምፕሊኬት አልሆነብኝም። ሰዎች እንደሚያስቡት ሳነበው ጥያቄ ነው ራይዝ የሚያደርገው። ስክሪንሾት አድርጌ ለያሲን ወይ ለኢድሪስ ልክላቸው ላይቭ እንማማርበታለን። ሶ እንመጣና ያንን ሐሳብ እንማማርበታለን። ስለ ሴት ቶፒክ አርከዝ አሁን I took a personal ሰዎች when they pull me harder I took a personal እነዚህ ሰዎች በአጠቃላይ አሁን አዲስ ልትሰልም ነው ብለው ነው ሁሉ ሩጫ ማለት ነው አልኩኝ እንጂ እንደመጀመሪያው ፍሪ በቃ ላይ ፍሪ ቲንከር አዲስን በሚለው አይደለም። ሶ እስቲ አዲስ እውነትም ይሄ ነገር ውስጥ ራሷን ብታገኘው ጣሪያ ለበጅለት ለጥያቄ እውነታዎችን ነው ምን ጌን ታደርግበታለች? ከምድራዊ ህይወቷን ጀምርና እስኪ ላይፍ አፍተር ዴት አለ እንኳን ብለን ብናስብ ኮዝ ለኔ እንዳልኩ እዚሁ ምድር ላይ ሆኜ እኔው ነኝ ገነትም ገሃነምም ወደሚለው ሰንስ ገብቻለሁ። ሁሉ ነገር እኔ ጋር ነው የሚያልቀው ስላልኩኝ ሶ ለአዲስ እዚህ ነገር ላይ ኮንሰፕቶች አሉት ወይ እስልምና ነው ጥያቄ። እኔን አገኛታለሁ ወይ ጣሪያ በጀውለት ማለት መጀመሪያ ዝም ብለህ ነው የምትጠይቀው። በዚህም በዛም የመጣልህን ሐሳቦች ነው ኢንተርቴይንመንት ናው put a roof for it ሩፉ ዘጋ በቃ ስለኔ ሆነ። እኔ ደግሞ የተወሰኑ ጥያቄዎች ነው የሚኖሩኝ። አንደኛ እስልምና ሴቶችን እንዴት ያያቸዋል? ሴት ነኝ አይደለ? እንደ ሴት እስልምና እንዴት ያያታል? ትልቅ ጥያቄ ነው። ፐርሰናል ነው። this is personal እንደ አዲስ ከምትበላው ስትተኛ ስትኖር ሴኪሪቲዋ የምትጠበቅበት ስትጋባ ስትፋታ ሴፍቲዋ እንዴት ነው? ስትፋታም ሶሪ እዛ ቴለሮች ስላሉ ሲሰፋ ችግር የለም አብሽር ችግር የለም ዶንት ፊል ዲስተርብ እሺ እየጠጣሽ እናንተ ደግሞ ከታች ኮፒ ሊንክ እያደረጋችሁ ነው እሺ ዝም አላቸው ለምን ነው ሼር ኮፒ ሊንክ እኔ ሌላ ሰው እንዲሰማ አልፈለጋችሁ ማለት አንዳንዶች በቃላቸውም ስለያዙት ነው በቃላቸው ያውቁታል ኢንሻአላህ ሌሎቻችሁም ጥያቄ ያላችሁ እናስገባችኋለን እሷ ትጨርስና ኢንሻአላህ አብሽሩ ሼር ኮፒ ሊንክ አድርጎ ኦልሞስት አሁን ከተራዊ ተመልሰናል ብላችሁ ለእናንተ ብለን ቆይተናል እና ሴትነቴን ነው የጠየኩት ሙቤ አዲስ በእስልምና ሴት ልጅ ምን አይነት ቦታ አላት ሚሊዮን ምን አይነት ቦታ አለኝ አሁን ሙስሊም ሴት ብሆን ምን አይነት ቦታ አለኝ በምገባበት እንዴት ያያታል እስልምና ሴትን
የሚለው የመጀመሪያ ጥያቄ። ግን ይሄን ነገር ታቂ ነበር እንደው አዲስ አላህ እንግዲህ በተከበረው ቁርአን ሱረት ኒሳ አለ ለሴት የሴት ልጅ ሱራ አለ። ሱረት ራጅል የለም ለወንዶች አላወረደም። ግን ለሴቶች ምን ያህል በእስልምና ቦታ እንዳላቸው ምታቂው በቁርአኑ በተከበረው ቁርአን ሱረት ኒሳ ብሏል። የሴቶች ሱራ አለ። ሱብሃንአላህ። ሱረት ራጅል አለ እንዴ ለወንዶች የለም። እዛ ጋር አላህ እኛ በእስልምና ሴቶቻችንን እንዴት አድርገን መያዝ እንዳለብን ይነግረናል ማለት ነው። ይሄ ነው እንግዲህ ቁርአናችን ማለት። ቀጥይ አብሽሪ። ኢማጂን ያንን አናቅም። እኔ ማቀውም ነገር የለም። ያው በሌሎቹ ቦታዎች በመናቀው እንዳልኩ ሴት ልጅ መጨረሻዋ ብትፋታ እንኳን ድረስ ደረጃ ብያስቢያው ለራስን አይደል ለራስ የምትፈልገው ምንድነው እድሏ ስል እድል እንደሌላት የፈታ ማመነዘረ ነው። ስለዚህ እኔ ያላመነዘርኩበትን አመንዘረሻል ተብዬ የምጠይቅበት ቦታ ራሴን አላገኘውም። እንዴት ነው እኔ ባላመነዘረችበት በምትፈታ ጊዜ ኮል ዩ አመንዝራና ዩል ኔቨር ጌት ሜሪድ አጌን ማለት ነው። ራሴን እዛ ውስጥ ማግኘት ማለት ኢስ ዴቫስቴቲንግ። ስለዚህ አልሆንም። እስልምና እንዴት ያያታል? አዲስ የመጣችበት የተማረች ሴት ናት፣ እውቀት ያላት ሴት ናት፣ መናገር የምትፈልግ እውቀትን ሞር ሲክ ማድረግ የምትፈልግ አክፈታ ሪሌሽንሽፕ ውስጥ የወጣች ኔክስት ጀነሬሽን ላይ ብታገባ ብትወልድ ብትኖር ምን አይነት ማዕቀቦቿና ህይወቷ ምን ይመስላል ፈጣሪያችን ሳላ እንዴት አይቷታል የሚለው ነገር ኪሪየስ ያደርገኛል። ሶ the first question is ያው መጀመሪያ የተላከልኝን ቪዲዮዎችን ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሱሐባዎቹን የሪሌሽንሺፓቸውን ነገር ነው ማየት ያለብን። እስልምና እነሱ ባዩበት አይን ሴቶቻቸው እንዴት ነው ሶ ያው ሄት ሬት ባለው መልኩ ስለ አይሻን ተነስቷል፣ ስለ ሌላ ሴቶችም የተደረጉ ሁኔታዎች ተነስቷል። ክሊር ማድረግ ነበረብን። ሶ ፕራውድሊ የአራት ሚስትነት ሚስት አራት ነው የምትሆኙ ስትገቢ በጀነትም ደግሞ ላይክ እነዚህ ሲሊ ኩዌሽኖችን መጀመሪያ ማጽዳት ነበረብን። ያንን ነገሮች ስፔሲፊካሊ ግልጽ ሳይደረጉ ማለፍ የለብንም አድበስብሰም ማለት ነው። እኔ ለሴቶች በጣም የምቆረቆር ነኝ እንዳልኩ፣ ለህፃናት ከኪሪዮሲቲ በላይ ህግ ተጓሏል የምል ሴት ነኝ። ሲደፈሩና የሆነ ነገር ሲሆንባቸው 25 years ነው እኛው ተስማምተን ያስቀመጥነው ህግ ያ ነው። ሰዎች ተስማምተን ያ ወዝት ወርድት ነው። እስልምና ጋር ደስ የሚለው ጀስቲስ መጣልሃለ ወይ እንትኑ በጣም ረጅም እይታዎችን አየሁት። ሶ ለሴት ልጅ ያለው ቦታ እስልምና ሲያሳድጋት ጀምሮ በሚል ነው። እንዴት ነው ሙስሊም ሴት የምታድገው? ከህፃንነቷ ማለት ነው። ሙስሊም ሴት ስታድግ የምትለብሰው አለባበስ የምትኖረው የማትነካበትን ሪዝን የምትሸፈንበትን ምክንያቶች ምናምን ዲቴል ማወቅ ነበረብኝ። ሶ ላይክ አንድ ነገር ትልቁ ነገር የተማርኩት ነገር እስልምና እንቁ አድርጎ ከማየቱ በላይ ፕሬሸስ አድርጎም ከማየቱ በላይ አላህ እንዳላ ታፕታፕ ሼር ኮፒ ሊንክ አድርጉ እስከዛ ከማየቱም በላይ the most precious የሆነውን ነገር ሰብስቦ ሸፍኖ አሳምሮ ለዛውም ብዙ ዲቴሎችን ከመሄድ ኢቨን ስትወልድም ብትፈልግ እንዲከፈላል ላጠባችሁ ጡቷ ስትኖርም በጦርነት አይደለም በምን አይደለም ስራዎችን ሸክሞችን የሌለባት ፈጣሪያችን አላህ ሲያዝ ቤቷ ኢቨን ሰላቷን ማድረግ ብትፈልግ በቤቷ የማድረግ እድል ድካምን ሰው ሲቀብርና ሲሯሯጥ ለቀብር እሷ ግን ጉዳቷ እንዳትጎዳ ያንን ሁሉ ቤቷ እንድታረግ ስትወለድ ሰው እንዳይነካት ላይ ከባሏና ከቤተሰቦቿ ውጭ እንኳን በጣም ንጽህና እናንተን የምትጠበቅ ከመሆኑ የተነሳ ፕሬሸስ ሰውነቷን እንኳን መንካት አይቻልም። እንኳንስ በጣም እንዲታይበት አይፈልግም። ሙስሊም ሴቶቻቸው ሽፍና አድርጎ ነው የሚይዛቸው። የፈጣሪ ማላሰ ትልበስ ሸፈኑ የሚለውን እያንዳንዱ ነገሮች እንኳን ስናይ በጣም ተወዳጅ አድርገውን ከም ኢቭን the last ሲሞቱ ነብያችን ሰለላሁ ዐለይሂ ወሰለም ቃላቸው ማለት ነው ጠብቆ ያሉትን ሴቶችንም ጭምር ነበር። ሴቶችን አደራ ነበር የተባለው። ስለዚህ ላይክ ምን ያህል ነው ክብሩ የምትጠበቅበት ነው ማለት ነው። ትልቁ መዝጊያ እንኳን ያ ነብይ ትልቁ ነብይ በሰዓቱ ያንን ሃይማኖት አስገኘ እንኳን ብትሉ the last መሞቻው ላይ ሰው እንዴት ነው ስግብግብ ሀብቴን አደራ ንብረቴን አደራ ሳምቲንጌን አደራ ምናምን ስግብግብ ነን። ዞሮ ዞሮ ልንሞትም ሆነን አደራ ነው የምንለው ተበትኑ። እዚህ ግን ለሳቸው የምድር ላይ ያሉት የሙስሊም ሴቶችን አደራ ነው የሰጡት የሚለው ነገር ላይ ሞር ጥያቄዎች ያረሳብኛል። ሰው አዲስ ልጅቷ ብታድግ ከምን አይነት ጊዜ ጀምሮ ነው ማግባት የምትችለው? በማን ነው የምትዳረው? ምን ያህል ነው ሴኩሪቲዋስ ምናምን የሚል ጥያቄዎች ይነሳሉ። ስለዚህ ለዚህ ነው የወንዶች ጥያቄ ደግሞ አይነጠልም። እዚህ ጋር ወንድ ልጅ ሲያዘው እስልምና ውስጥ ሱሪውን አሳጥሮ ስራውን እንዲሰራ ከእናት ከአባት ከቤተሰብ ሁሉንም ሸከሙን በርደኑን እንዲሸከም አዞት ሰላትም ሲያደርግ ሄዶ ጦርነት ቢመጣ እንዲሄድ ቀብር ቢመጣ እሱ እንዲሸከም ስራ ቢመጣ እሱ እንዲሸከም ነው ወንድ ልጅ ነው ያዘዘው። ሴት ልጅ ግን ያዘዛት ድካም አይደለም፣ ቤቷን እንድታስተዳድር ራሷን እንድትጠብቅ። የእሷ ገንዘብ የራሷ ነው፣ የባሏም ገንዘብ የራሷ ነው።
like who does that? የመብት ጉዳይ ራሷ ፈቅዳ ለምታረጋቸው ነገሮች ሀጅር ነው የሚጠራቀምላት በፈጣሪ አይደል ታዛዥ በመሆኗ ፈጣሪ ያዘዛን በማድረጓ ቁጥር ሞር አፍተር ላይፍ እንኳን ስትሄድ ሰላቷን ብቻ 5ቱን ሰላት ብታደርግ 7ቱን በሮች ይከፈቱላታል ነው የሚለው what ጭራሹኑ ላይ ቀሎ በሰላት ይጠናቀቃሉ ሁላ ማለት ነው ወንዶችን አርግ ብሎ ሴትን ሲሪየስሊ ላረኳቸው ትንሽ ነገሮች ቦነስ ባሪን ጥሩ ቢያስኩት እኔ ነኝ የሚጨመርልኝ ቤቴን ባስተዳደርኩ እኔ ነኝ የሚጨመርልኝ ልጆ ላይክ ሳምቲንግ ባደረኩ ላይክ የሚጨመርልኝ ነገሮች ናቸው እንደ ክሬዲት የሚሰጠው ነገሮች ናቸው እንጂ እያንዳንዱ ሳያቸው እስልምና ከውጭ ሆነን የምናየው ሴትን የሚጨቁን የሚበድል ሲሸፈኑ ለምን እንደምትሸፈኑት በቃ የፈጣሪ ትእዛዝ ነው ዋይ የሚለው ጥያቄ ነበር ረጅም ጊዜ ይፈጅ አትቃጠሉም ላይክ ውስጣችሁ ላይክ ዳዝ በርን ምናምን because ፖለቲካ እንትን ተረገ ሴቶቻቸው ተሸፍነው ቢያቃጥላቸዋል እኮ ምርጫ ያላቸው እኛ ያው እንዳልኩ my body my right እኔ የምለብሰው አለባበስ እዚህ ጋር ለማስታወስ ያህል በጣም አጫጭር ነገሮች ክፍት ነገሮችን ምናምን ይፈለኩት ማንንም በእኔ ላይ ማዘዝ የለበትም የሚል ፕሪንሲፕሎችን ስለነበረ I didn't even have a dress የመጀመሪያ ሻዳ ካስኩኝ እንደነጋታው ሾፒንግ መውጣት ነበረብኝ እና ከሁሉ ነገር በላይ እስልምና ውበቱን የገባኝ ትዳር ላይ ነው የትዳር ጥያቄ ነው አይደል ሰው ሴት ነኝ የደረስኩ ሴት ነኝ ሶ እኔን እንዴት ያየኛል እስልምና እንዴት ያየኛል የተማርኩ ሴትን እንዴት ነው ትምህርት የተወደደ ነው በማወቋ የሚጠላ ቦታ አይደለም ስትናገር ካለ ይጠብቃትና በእውቀት የሚፈቀድበት ቦታ ነው እውቀትን እስከያዘች ድረስ በቃ ሞር ራሴን ነው እዛ ጋር ማገኘው ባጋባ ምን ብትፈታ ሁላ በፍቿ ሄዳ በሸሪዓት ልትፈታ ብትፈልግ በሸሪዓው ሄዳ ካስፈታች ማለት ነው በድጋሚ ላግባ ብትል እሷን ያገባ እንደ ሀጅር ነው እሱም የሚቆጠርልበት ሰከንድ ዋይፍ አድርጎ የሚሆነ መጀመሪያ አድርጎ ቢወስድ በፈጣሪው እንደውም ሞር የተወደደ ነው እስልምና ውስጥ እንደዚህ ያገባችን ሴት እንዲያረጋ ምናምን ተብሎ ሴት ልጅ የሚያሸማቅቅበት ቦታ አይደለም because እያየነው ያለነው ሲንግል ዋይፍ ማሞች በዚህ አይነት ሰፈሪንግ ዓለም እንትን ያረጋቸው ነው የገፋቸው ሪሌሽንሺፕ ችግር ነው ህይወታቸው ችግር ነው ይሄ ግን እንደውም ከነ ልጆቿ መውሰድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካገባቸው ሚስቶች አብዛኞቹ ያገባቸው አብዛኛዎቹ ያረጁ ሴቶች ከእድሜያቸው በጣም ያረጁ አግብተው የፈቱ ሴቶች ከእድሜያቸው እሳቸውን እንደ ክብር ኮን እንዳርሎት እየተባሉ ውብ ሴቶችን ውሰዱልን ከኛ ኧረ እንዳሩት እየተባሉ ከአንዷ አይሻ በስተቀርና ከመጀመሪያ የፍቅራቸው እስከምትሞት ድረስ በጣም ከሚያፈቅሯት ከድጃ በስተቀር ሌሎቹ በእድሜም ሆነ በህይወት ማች የሚያደርጓቸውን አልነበረ የሚያደርጉት የነበረው ከአዘኔታሚው ፍቅር ሳያጓደሉ ከሴትነታቸው ኤምብሬስ አድርገው ነበር የሚያደርጉት ስለዚህ እንደ ምሳሌ እንኳን የተቀመጡት ሰው ያገቡበት ምክንያት ስትረዳ it's beautiful right so እነዚህ ሁሉ ሴቶች ስትራግሉስ ባልሆኑ ነበረ የሚለው ኮንሰፕት ስለስልምና ሞር ገባይ ማለት ነው so በስራም ብትል ያኔ ምንድነው የምሰራው በፊት የሚመስለኝ ሙስሊም ሴት ሆነች ማለት በርና የሚዘጋባት ነገር ነው የምንሰማው ከውጭ ሆነ በቃ she's dead done አለቀ ህይወት የሚባለው በቃ ነው ሰው ላይክ መስራት መነገድ የመጀመሪያው ከልጃ ሁሉ ላይ ስትነሳ ደስ የሚለኝ ነጋዴ ነበሩ እሳቸው እና ህይወታቸውም እንደዛ ነበረ ሰው የሚጠላ ሰው መስራት የሚወደድ ነገር ነው እንደው እና ላይክ ምንድነው የምሰማው ነገር የምትለው አለ ራስን ስታገኝ ይሄ ነገር እውነት ነው ቁርአን ማስረጃ ወዲያው እኔ እናንተ ጋር ቦረች ማስረጃ ከሐዲስና ከቁርአን አታስመስጡኝ ያስመሰጣችሁ ነው ይሄ አላረድ to impress you ወደሆነ ሃይማኖት ለማስገባት show me I have to see I don't believe it ማስረጃ ሆነ በየቀኑ ኦኬ ይታገሱኛልም ደስ የሚለው ብዙ ኡስታዞች ብዙ ዝም ብሎ ሬጉላር አስተማሪዎችን አናረግም because ጥያቄዎቻችን በከበዱ ቁጥር እንትን እንዳይሆን ስለምንፈልግ ሰው ጥያቄዎቻችን ስንሄድ በጣም ከባድ ያረግንባቸው ያስጨነቅናቸው ስንመጣ አሁን ካንቺ ጋር እናወራርዶ ነው ጉዳዩ አሁን እነሱን ነበር አይደለ ሳስጨንቅ የነበረ ሰው አዲስን እንወቃት ወደሚል ነገር አመጡትና ቴብሉ ዞረ ማለት ነው ልክ አሁን አንተ ኢንተርቪው እንደምታረገኝ ቴብሉ ዞረ ጃቢር ስሚዝ ሆኑና አሁን ቀልድ የለም እንተዋወቅ ሂሳብ እንተሳሰብ ሆነ ጉዳዩ ሶ አዲስ ፈጣሪ ያለ ካለች ምን ይመስላል ኦኬ
ከስሚዝ ጋር ላይክ ቻሌንጅ ደከማቸውና እሺ አንቺ ንገሪኝ ፈጣሪ አለ ምንድነው የሚመስለው ነገር የኔ ፈጣሪ አምሳያ የሌለው መልክ የሌለው አንድ የሆነ ራሱን የቻለ በቃ ላይክ ረቂቅ የሆነ ምናምን የምላቸውን ነገሮች ዲፋይስ አረግለት አራቱን ቁርአን ላይ ያለው ይሄ ማለት እኛ ፈጣሪያችን አላህ የምንለው ነው። አንቺ የምታወሪለት ያለው አላህ ማለት ነው። የማይወልድ የማይወለደው አንድ የሆነው ፈጣሪያችን አንድ እንደሆነ ረቂቅም እንደሆነ አምሳያም እንደሌለው ምናምን የሚል 4 ቨርሶችን አሳየኝ። I was like okay shocking አልኩኝ because like እኔ ከሆነ ጊዜ በኋላ ያመጣሁት ነው በብዙ ፕሮሰስ የዛሬ 1000 ዓመት ምናምን በፊት ነብዩ መሐመድ what if እንደዚህ አይነት ጆርኒ ውስጥ ሆነው የጻፉት ቢሆን የምትላለን that concept የሆነ ነገር እንትን ይላል ሆነ okay so ስለ ነብዩ መሐመድ ፈጣሪያችን አላህ ማለት አረገ ድርቅናም አለው በመሃል ላይ ድርቅናም አለቻል ኦኬ ፈጣሪያችን አላህ በሉ እኔ ደግሞ the creator ያምለው ተመሳሳይ አይደል ያንን ያመጣው ሰው እንየው የሚለው ነገር ነበር so እውነት ከፈጣሪ ነው ከሰይጣን ነግሯቸውስ ቢሆን ምን የሚባሉ ጥያቄዎች ይላኩ ስለነበረ ያ ነገር የተላከው ከእውነት ላይክ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንትን ታሪክ ብቻ ሳይሆን ያቺ ሞመንቶች ማወቅ ነበረብን እንዴት ያንን ቁርአን ሲወርድላቸው እውነት ፈጣሪ አንድ ነው የሚለውን ኮንሰፕት ከተግባባ ሰው ያምጩን ሰው ጋር ኮሩ ጋር መመለስ አለብን ለኔ እዛ ጋር ነው ሌሎቹ የወጣውበት ያያቸው 3 ነው ናም ከሚል ቦታ ስለሆነ አንድ ነው ካሉ ነብያችን ላይ ያላ መልእክተኛ ያንን ነገር ከሆነ አላህ እውነት መልእክቱን በሳቸው አስተላልፎ ነበር ወይንስ ሰው እንደሚለው ከሰይጣን ነው ወይ ተጠራውት ነው ወይ ምናምን የሚለው አቡ ሙአዊያ ኡስታዝ አቡ ሙአዊያ ደሳቸውን ታምዛ ገብታን የኔ ጥያቄ ዛሬ ሳይሆን ከሺህ ዘመን በፊት ጠየቅ እንደነበረ ከነ ፕሩፉ እውነት ከሰይጣን ከነበረ እውነት ሰይጣን ጥሩ ነገር አድርጉ እንደዚህ አድርጉ ብሎ ይናገር ከነበረ እውነት ከሰይጣን ከሆነ ተዋደዱ የሚል ከነበረ ሰይጣን ሊጨበጨብ ይገባዋል ማለት ነው። ሰይጣን ደግሞ ሲጀመር በእስልምና ሃይማኖት ሐሳብ ነው። ሐሳብን እንዴት ነው ኢንቲቲ አድርገን እንደዚህ ግሎሪፋይ የሚደረግ በእስልምና ሐሳብ ነው። ጂኒዎችን ኮንሰፕትን ወደ ማምጣት ነበረብን። ትልቁ ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰይጣን ይዟት ሳይሆን የፈጣሪ ቃል መሆኑን ማስረጃዎችን እያንዳንዱን ቃላቶች ማየት ነበረብን። በሳይንስ ማየት ነበረብን። በሎጂክ ማየት ነበረብን። በሎጂካዊ ነገር ይሄ ነገር እንዴት ነው ሎጂካሊ የፈጣሪ ቃል ከሆነ እንዴት ነው በአለም ላይ ሁሉ ነብያቶች እንዴት ሳይልክ ስል ኖ ልኳል እኮ ፈጣሪያችን ልኳል የአይሁዶችን ብቻ እንዴት ልኮ ይሄ ነው በቃ ፍትህ ብሎ ከዛኛው ጋር የሚጣረስ ሐሳብ ስለነበረ እሳቸው ከዛ ኮፒ አድርገውስ ቢሆን ይሄንን ሐሳብ ያመጡትስ ምናምን የሚለው ነገር ነው። እሳቸው አያውቁትም ነበር። ማንበብ መጻፍ የማይችል ሰው እንዴት ነው አምጥተውት ብለን ልንናገር የምንችለው? at the beginning of it ያ ነገር አንድ ሲገሉ በሳይንስ የዛሬ እሳቸው ዕውቀት ብትሉት አሻራ መጽንትን እንዳለው ቁርአን ላይ ከዘመናት በኋላ የመጣ ነገር እንደሆነ ሳይንስ ያረጋገጠው ምናምን ማረጋገጫዎቹን ይሄንን ሁሉ ከፈጣሪ ካልሆነ ከምን ይሆናል የሚለውን በደንብ አስረግጠው መናገር ነበረባቸው። ለኔ ለማስረዳት ወደ 1 ሰዓት የሚፈጀው ነው። ኦኬ ነብይነት ስታንዳርድ ልናወጣለት ይገባል ማለት ነው። ነብይ ነው ለማለት መልእክቱ ከየት ነው የተላከውስ ለማን ነው ሰውየውስ ምንድናቸው የሚለው ማየት ነበረብን። ነብዩ መሐመድ ስታፖንም ነብይ ለማስባል ያላቸው ስብዕና በቂ ሆኖ ሳለ ያሳለፉት ጆርኒ በቂ ሆኖ ሳለ ያ መልእክታቸው አሻጋሪነቱ ምን ያህል ነበረ ነው አይደል ማየት ያለብን። የሚርቀውን ርቀት ዘመኑ አሁን ስናየው ያ መልእክት ስትልኛ ያልደረስናቸውን ዕውቀት ደረጃ በዛን ሰዓት ፉሊ ፖቴንሻሊ ቁርአን ላይ አርፏል። የፈጣሪ ካልሆነ ያ ቃል እንዴት ነው ያለምን አካሄድና ህይወትን የሴት ልጅ አኗኗርን እያንዳንዱ ዲቴይልን ከሳቸው ከሆነ ሊያውቁ የሚችሉት የፈጣሪ መልእክት ካልሆነ በስተቀር because የሰው ልጅ ተለዋዋጭ ነውና ሐሳቡ ቼንጂንግ ማይንድስ በየጊዜው ይመጣልና የሳቸው ግን ሐሳብን የማይቀየር የግላቸውን ሳይሆን የፈጣሪን መልእክተኛ ሆኖ መልእክቱ እንደሆነ ማየት አለብን። የሰይጣን መልእክት ከሆነ ሰይጣን አዋቂ ከሆነ እኔን እንደዚህ አድርጉኝ የሚል ከሆነ ማለት ነው ፒውርሊ የመጣበት ላይኖች ያደረገባቸው ድርጊቶች ከነቅጣቱ ከነህይወቱ ተዋደዱ ተጎረቤታችሁን አክብሩ የሚል ፈጣሪ በሃይማኖት ማስገደድ የለም የሚል ቃላቶች እንዴት ነው የሰይጣን ሆነው ልንልም ተፋጁ ሳይል ተዋደዱ እንዴት ነው የፈጣሪ ከዚህ በላይ ምስክሮችን ብዙ ቃላቶችን ከቁርአን ያወጣ ማየት ነበረብና አቡ ሙአዊያ የዛን ቀን
ጊዜያቸውን ፈጅተው ያንን አስረድተው ገባኝ። ኦኬ ነብዩ መሐመድ ነብይ ናቸው። ከዚህ የነብይነት ስታንዳርድ ማውጣት ነበረብን። ማወቅ ነብይ ነው የምንለው ምን አይነት ደረጃ ያለን ሰው ነው ነብይ የምንለው የሚለው። ከዛ ልክ እንዳልኩ ፊዳይካ እያሉ የዛን ቀን ይጽፉ ነበር ከስር እና እናቴም አባቴም how can a person decide እንደዚህ አይነት ነገሮችን ህይወቱን ሳክሪፋይስ ለማድረግ በኋላ ላይ አሁን ላይ ስረዳው ይሄንን የፈጣሪ አንድነትን ኮንሰፕት ሲገባ ፈጣሪ አላህ የሚለውን ቃል በእሳቸው መሃል መጥቶላቸው ልትሞትለት የሚገባውን ዋናውን ቃል ህይወት መርህ አድርገህ የምትወስደውን ነገር በእሳቸው ላይ የወረደላቸው እንዴት ነው ማትሞተው እንዴት ነው ማትሰዋው because that's the only concept can survive you ሊያቆመን የሚችለው ነገር ያ አንድ ነው የአንድ ፈጣሪ አንድ ነው ብለው አንጀታቸውን በድንጋይ አስረው ይሄንን ሃይማኖት ሆኖ እንዲሆን አሁን እስልምና ፈጣሪ አንድ ነው የዋን ጋድ ኮንሰፕት ብዙዎች ነካክተውታል አይደል ግን በነብዩ መሐመድ ላስት ፕሮፌት የሚያደርጋቸው ነገር ምንድነው መደምደቢያ የሚያደርጋቸው ነገር ቁርአን ነው እያንዳንዱ ዲቴል አስቀምጧ ፈጣሪያችን አለ በሳቸው መልኩ በሳቸው ያንን መጥቶኛ አይ እኔ በልጣለሁ ልል እንዴት ነው የምችለው እኔ ልበልጥ አልችልም ፈጣሪ አላህ በሳቸው አልፎ የዓለምን መጨረሻውን ሁሉ ያስቀመጠበት አይ ከሳቸው ማን ይልበልጥ ነው ልንል አንችልም እኛ እናልፋለን እንጂ ያ መልእክት የመጣላቸው እሳቸውም ሆነ እሱ ያገነናቸው እሱ ግሎሪፋይ ያደረጋቸው እኛ ልናወርዳቸው አንችልም ያ ነገር ነው ውስጥ የገባውና ሁለቱ የገባኝ ጊዜ ለካ አመ ሙስሊም ሊትራሊ ፈጣሪያችን አላህ ካልኩኝ አንድ ከሆነ ነብያችን ለነብይነት መልእክቱ ከተቀበልሽ ላይክ ደላስት የሚሆነው ሻሃዳ መያዝ ነው አሉኝ ሻሃዳ ለመያዝ በውስጥ ነበር የፈለኩት ሾኦፉን አልፈለኩትም በቃ ለማን ነበር እንደዚህ ምሽነ ጃሃናቸው ስሚት ይሄን ዲስከሽን ጃም ስሚዝ everybody played a role okay because ስሚዝ አቡ ሙአዊያ ስታዝ አቡ ሙአዊያ ስለ ሜዲቴሽን ደግሞ ከኡስታዝ ዋሂድ ጋር ክፍተቶቼ ከተለያዩ ኡስታዞችም ጭምር ነው ያገኘሁት አንድ ሰው እኔን ሰራኝ ብዬ መናገር አልችልም to be honest ምን ያህል ጊዜ ፈጃው ነው በጣም ብዙ ሰዎች አንድ ወር ከ15 ቀን ፉሊ በየቀኑ እየተጠየቀ ያለማቆም ማለት ነው okay አሁን በአጠቃላይ አሁን ወደ 4 ወር ከ15 ቀን ማለት ዴይሊ ረጃጅም ሰዓት ሱብሃንአላህ እሺ ረጃጅም ሰዓት ማለት ያያችሁ የሚፈልግ ሰው እንደዚህ ነው ሁሉም የራሱን አሻራ አሳልፍ አሻራቸውን አሳልፈዋል ጀግናዎች ናቸው ሳይደክሙ መልስ የለም ሳይሉ ዛሬ ቢያልፉ ስለ ሎጂክ ብን ሎጂካሊ እኔን ለማስረዳት በእውቀት ስለ ፍሪ ዊል ብትል እንትን ወርዶቹን ሁሉ ሰንጥቄ ነው እዛ ውስጥ ራሴን ስፈልግ የነበረውና አልহামዱሊላህ እስልምና ሙሉ እውቀት አለው መልስም አለ እስልምና ውስጥ የጎደለ መልስ የለም እኔ መሙላት ከተቻለ እኔ ማግኘት ከቻልኩ ለሌሎችም ሰዎች ከኔም የባሰ ፈጣሪያቸውን ሲክ የሚያደርጉ ውስጣቸው እስልምናን እመመኝላቸው ሰዎች ስላሉ ነው አትሊስት ይሄን ፊት አይቶ ከምሸፈነው አይተውት እስልምና ቢጠራቸው ብዬ የምወጣው because እኔ አማጥኩትን ያህል ማማጥ አይጠበቅባቸው እኛን አይተው ጥያቄያቸው